በውስጥ የትኛው ሸምሱ በቀለ እንዴት ነህ? እንዲልሽ እኔማ ሱቅ ሳይ ነው። እኔ ራሱ የሆነ ነገር በቀለ ይመስላል እና ኧረ እኔ በቀለ አልመስልም። የበቀለ ፊት የለኝም። ብራዘር ራሱ በቀለ እንደውም አንተ አበበ ነው። አበበ ጨበጠ ነው። ምንድን ነው የጨበጠው? በሱ እና በላው ከዛ በላው። አይ አልተማርሽም እንዴ? ተመሮ እንደዚህ ነው ነገር። ኧረ ብራዘር እኔ ተመሮ ምናምን ለፋን ተማረን ያው አለን። እውነትህን እኮ ነው። እኔም እራሱ እኮ አልጠቀመኝም የሆነ መማሩ። ኧረ ትምህርትማ ተማረ የተማረና ያልተማረ ይባላል። እኔ መማሩ ራሱ ራሴን አልጠቀምኩም። አክስተበር አይ ትምህርት መማር ትምህርትማ አንድ ያለ ትምህርት የሚሆን ነገር የለም። እኔ አሁን ግቢዬን ቀምሼ ነው ተወው በቂ ይሰማል። የተማሪ ደረሰ ያው እዚህ ደርሷል። የተማሪ ደረሰ። ኧረ አሁን እዛ እንደ ትምህርት ምናምን አሁን ይጨርሻል። መማር ነው እወዳለሁ። ቡራ እኔ የምልህ መማር ከወደድክ ማለት ነው አፍንጫ ደፍታታ የእግዚአብሔር ጉባኤ ይገባል ይላል። እስኪ ላስተምርህ። ይሰማኛል። መማር ትወዳለህ? ፀሐይ ራሱ መማር ትወዳለች ታውቃለህ? ኧረ እኔ ፀሐይ መማር ትወዳለች፣ እኔ ግን እጠላለሁ። የሆነ ነገር ላስቅ እኮ አንዴ ላሳየህና ምን አለ መሰለህ ፀሐይ መማር ትወዳለች እና ያው እውር አለ፣ አንካሳ አለ፣ አፍንጫ ደፍታታ አለ፣ ተርፋ አካል አለ፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንቅ አለ፣ ለመጭማጫ፣ አከካም፣ ቋቁቻም፣ ጃንደረባ አለ። እነዚህ ሁሉ የእግዚአብሔር ጉባኤ አይገቡ። ምን ትላለህ? እሺ ያው እኮ መጽሐፉ ነው የሚለው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቀርባል። ምን ይሻላል? አሁን አንተ እንደውም ፏልክ ነህ፣ ምንም ችግር የለብህም። ምናልባት የቁመት ጉዳይ ከሆነ እንጂ ምንም እስካሁን አንተ ዘንዳ ላይ ያስገባዋል። ምን አሁን ይሄ ትክክል ነው? እኔ አሁን እገባለሁ ብለሽ? ኧረ አንተማ እንዴ ምን ሆነህ ነው? አፍንጫም ያበደ ነው ምናምን እውር አይደለም። በዛ ላይ አንካሳ ታነክሳለህ እንዴ? እስቲ ኧረ አላነክስም። እሺ አፍንጫ ትርፍ አካል አለ፣ 7 ጣት ምናምን አለ፣ 10 ጣት ከጎን ምናምን አገር ምናምን። እሺ እግር ሰባራ ነው? ኧረ አይደለም፣ እግዚአብሔር ይመስገን ብራዘር። እጅ ሰባራ ነው? አይደለም። ጉብጠት አለብህ? ኧረ የለብኝም። ድንቅ ነህ? ኧረ በስመ አብ። እሺ አይንህ እንኳን መጭማጫ አይደለም። ድንቅ አይደለም። አይ አንተ ረዥም ነው እውነትህን። እሺ እንትን ከክ ምናምን አለብህ? ቅድም ስታክ ግን አይቻለሁ። ኧረ የለብኝም። ኧረ ዝም ብለህ ስታክ ማነክ? እሺ ቋቁቻ ኧረ የለብኝም። ምን ሆነሽ ነው? እንደዚህ ምናምን አድርግና አሳይኝ። ለብሰህ እንደዚህ አድርገህ አሳይኝ። አይ የለብኝም። ጃንደረባ ነሽ? ይሄ ምናምን የተቆረጠበት ነው ጃንደረባ ምናምን? ኧረ የለም እንዴ። እሺ አሁን ታዲያ እነዚህ ሁሉ አይገቡም ተባለሽ ምን ይሻላል? ያው ካለብሽ አንቺ አትገቢም ማለት ነው። እኔ የለብኝም። አሁን እኔ ልገባለሁ ማለት ነው። እሺ ወንድሞች ምናምን የማይገቡት እንዴት ነው? እሺ አሁን አምላክ ሰውነት ምናምን አካል ጉብጠት፣ አፍንጫ ደፍታት አሁን ከፈጣሪ ጋር ልታነካከኝ ነው አንተ እና እንደዛ የመረጠ ነው የሚያስገባው። እኔ ሲመስገን እሱ አለ። አንተንማ በቸርነቱ ጥሩ አድርጎ ሰርቷል። እሺ ሌሎቹስ? እሺ ማርያም ትመለካለች? አሁን ያሳየኝ
ድምፅ ሚዩት ላይ ነህ፣ ሚዩት ላይ ነህ። ታማልዳለች። የአምልኮ መስዋዕት ይደረጋል ለማርያም ብራዘር። ይኸውልሽ አሁን እኔ የእምነት ተከራካሪ አይደለም። የእምነት ተከራካሪ ሄደሽ ማውራት ትችላለሽ። እኔ አሁን እዚህ ጋር ከፈለግሽ ከእነንትና ጋር ምናምን ማውራት። አረ ማን አንተ እንዴ? እንዴት ነው ማርያምን ቤተክርስቲያን ግን አምልኮ ትላለች ታውቃለህ? ላሳይ መጽሐፍ እሺ ዝም ብዬ ልስማ። እሺ ልስማ ብራዘር ልስማሽ። አዋ እንዴ ግድ ነው እንጂ ያው የማርያምን ጉዳይ አስመልክቶ ያው መጽሐፍ ምን ይላል መሰለህ? አንድ ነገር ላሳይ። የአምልኮ መስዋዕት ለአምላክ ነው ለሰው ነው የሚደረገው? አንዴ ስልክ ላንሳ ከይቅርታ ጋር አንድ ጊዜ እንዳትወጣ። ችግር ሄሎ ወይ እሱ እንገራ እንዴት እንደሆነ እኮ ሁላችሁ ሪከርድ መደረግ ገብቶኛል እኮ ልሽ ገብቶኛል። ሁላችሁም አመሰግናለሁ። እሱ እንትን ይበልልን እንደጀማሩ ይከራከር ከኔ ጋር ግን እኔ ይኸውልሽ ምንም ማሳብ ማሪ እሱ ሪከመንድ ያደርጋል። እሱ 12 ፍሬ ነው። ከአንዱ ዶላር ውስጥ ያላችሁ ኧረ ከአንዱ ይገዛል እንዴ? ከአንዱ 40 የት ልናደርገው ነው? የት እናደርገዋለን? አዋ እንዴ የት እናደርገዋለን እንዴ? በጣም ቦታ የት እናደርገዋለን? ሰዎች በጣም አበደበቅ። እሱን አናግረው። አቀማመጡ ምን ያህል ብዛት እንደሆነ ቼክ ያርግና ይንገረው። በቃ እሺ ተካግና ንገረኝ። ለቦታ አመጣጥ። እሺ ያው ተመለሻለሁ። ኦኬ አንዴ የምሳ ትሪ እንብላ። ያው እንዲህ ነው የበላነው። ቅድም አየኸው ጽድት አድርጋችሁ ታላረ እንዴ? ጽድት ምናምን ትላለህ እንዴ? ከዛ ደግሞ እንደዚህ ያለ ሽሮ ነው ደግሞ። አዋ እሺ የአምልኮ መስዋዕት ለማርያም ይደረጋል ወይስ አይደረግም? ለአምላክ ነው የሚደረገው። በቃ ጥሩ። ስለዚህ አምላክ ነች ማለት ነው። ተመልከተ እንዲህ ራስህ በአቅ በግዕዝ በደንብ ተከታተለኝ። ምዕራፍ 12 ላይ እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ፣ አውሎ ነፋስ ያላበላሸው ደግሞ ደምግባትሽ ያማረ ነው። ለአንቺም የምስጋና እጅ መንሻ አቀርባለሁ፣ በመፍራትም እገዛልሻለሁ አለ። በመፍራት እገዛልሻለሁ፣ በመስገድም እጅ እነሳሻለሁ፣ የአምልኮ መስዋዕትም ለአንቺ ሰዋለሁ አለ። የምን መስዋዕት? የአምልኮ መስዋዕት። ስለዚህ ትመለካለች ማለት ነው። አየህ ምን ይሻላል? በጣም ማርያም እንደኛ እኔ ግን አምላክ እንደምታየው ባይብል ላይ ሲናገር ምን አለ? ከእኔ በቀር ሌሎች አማልክት አይሆኑልህ አለ። በላይ ከሰማይ ካለው በታችም ከምድር ካለው ከምድርም በታች በውሃ አለው ነገር ማናቸው ምሳሌ የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም፣ በሚጠሉኝ እስከ 3ኛ ምናምን እያለ ይቀጥላል። ስለዚህ አምላክ ከኔ ውጭ ሌላ አምላክ አይኖር እያለ ተናገረ። ማርያም የምትመለክ ከሆነ ከባድ ነው። ምንሽ ጉዳጊ ባስገባሽና ተወራልሽ ምን ያወራኛሉ ነገር ይኸውልሽ፣ አሁን እኔ ከኔ ጋር ይኸውልሽ፣ እኔ ምንም አላውቅም ስልሽ፣ እሺ ወንድ ልጅ ታመልካለህ? ወንድ ልጅ ይመለካል? ብራዘር አሁን እኔ እዚህ ጋር ማየውን ነገር አውርተሽ ሪከርድ አድርገሽኛል ፖስት ብታረጊ። ኧረ እኔ ያው ጄናታው እንደ ሪከርድ ነው የምታወራው ብራዘር። ስራ አልፈታውም። ኧረ እባክሽ ሪከርድ ነው ምን ያደርግልኛል? አረ በቃ ይኸውልሽ፣ ከኔ ጋር ወይ በሌላ ጊዜ በደንብ ተዘጋጅቼበት ምናምን መጥቼ ላውራሽ። አትመጣም አቃ ዛሬ ከምር ያው ፎሎ አድርገኝና ከምር ላይ የመዳን ቀን ዛሬ ነው ስላለ። እሺ የመዳን ቀን ዛሬ ነው። ለምን ዛሬ አይደለም? ታታልክ ይኸውልሽ እኔ እሺ ኢየሱስ አምላክ አለው። እቺ ብቻ ማለት ኢየሱስ አምላክ አለው። አረ ብራዘር አሁን እኔ እንትን አታባቢኝ። ከምሬው በቃ ሌላ ቀን ተዘጋጅቼበት በስነ ስርዓት እመጣለሁ። ፎሎ ባክ መልሼ ይልሻለሁ። በቃ ሌላ ቀን አምላክ አለው ብለህ ታስባለህ? እቺ ብቻ ማለት
እባክሽ እኔ አሁን ሌላ ነገር አታስወሪኝ። አይ ቢያንስ አንድ ነገር አውቋል አይደል? ማርያም ትመለካለች የሚል ነገር ይዟል። ስለዚህ ይህንን ጥያቄ ቤተክርስቲያን ሄዶ መጠየቅ አለበት። ተው ሰው የተሳደበ ሰው ብቻ ነው ሚዩት የምታደርጉት እሺ፣ እንጂ አስተያየት የሚሰጥ ሰው ሚዩት አታድርጉ። የሎ አላስተዋውቅም ሰ ማለት ቦይ ዶኮ ጫት ሐራም ቲቪፒ በውስጥ አናግረኛው። እኔ አሁን መግዛት ምናምን የምትፈልጉ ካላችሁ ብዙ ካለ እሺ፣ እና በውስጥ ምናምን አናግሩኝ እና የእውነት መወያየት ማነው መወያየት አልኩኝ። አየህ የእውነት መግዛት የምትፈልጉ ካላችሁ ማለት ነው። ከዛ በተረፈ ችግር የለውም። የህንፃ መሳሪያ አብርሽ አብረሽ አደከሙኝ። ያው የጌታ ሰው ጸጋው የበዛለ በጸጋው የምትኖር ጸጋው ሞልቶ የፈሰሰልህ እንዴት ነህ? ኢየሱስ ጌታ መሆኑን ትሰብካለህ። ቆይ እንዳትወጣ ድምጽ እየተሰማ አይደለም። ድምጽ አይሰማም። ድምጽ ኢየሱስ ጌታ መሆኑን ሳትሰብክ እንዳትወጣ ነግሬሃለሁ። ድምጽህ ለምንድን ነው ሚውት አድርገኛል? ሚውት ነህ። ሚውት የለም፣ ድምጽ የለም። ድምጽ ደህና ሰው አግኝቼ ወጣብኝ። በኋላ ማን ነው ደግሞ? አዴ ወይኔ እጅህን አንሳና ኢየሱስ ጌታ አይደለም በልስ። እንደዚህ አንሳ ማለት እንዴ? እጅህን አንሳና ኢየሱስ ጌታ አይደለም በልስ። ምን ማለት ነው? ማለትማ ኢየሱስ አምላክ አይደለም ነው። እሺ እና እኔ ምን ልበል? በቃ አትፍዘዝ። እኔ ፍዝዝ የሚለው አየው ነው እንደዚህ የወንጌል እጥረት አጋጥሞናል እዚህ ቲክቶክ ላይ። ዌልካም እጅህን ወደ ላይ አንሳና ኢየሱስ አይመለክም በል። እጅህን ወደ ላይ አንሳና ኢየሱስ ሰው ነው በል እስኪ። ምን አልክ? እጅህን ወደ ላይ አንሳና ኢየሱስ ሰው ነው በል። ሰው ስማ
ስማ ለሽ እንጂ ወደ ላይ አንሳና ኢየሱስ ሰው ነው በልገን እንደዛ ሊበል። አዎ ገባር ኢየሱስ ሰው ነው። ተው በእግዚአብሔር አይቀለድም። እና ምንድነው ኢየሱስ? አይ ተው ነብዩ መሐመድ ሰው ነው። ኢየሱስ ሰው ነው። መካ ላይ የሞተ ሰው። መረጃ ላሳየሽ። ያው መረጃ በመረጃ ለምናምን ነው። ኢየሱስ ሰው ነው ግን ያው እስቲ ሐዋርያት ሥራ ምዕራፍ 2 ቁጥር 22 አሜን። ስማ የእስራኤል ሰዎች ሆይ ይህን ቃል ስሙ። ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእሱ በኩል ባደረገው ተአምራትና በድንቆችም በምልክቶችም ከእግዚአብሔር ዘንድ ለእናንተ እየተገለጠ አምላክ ነበር? አረ አይደለም። ጌታ ነበር? አረ አይደለም። ሰው ነበረ። ሰው ያው እዚህ ጋር ማን ነበር ይላል? ሰው ነበር ይላል። ብራዘር አየኸው? ስለዚህ ኢየሱስ ሰው ነው በል እስኪ አንዴ እጅን አንሳ ነው በስኩል የተከተለ ነው ማለት ነው። እጅን ወደ ላይ አንሳና ኢየሱስ በእግዚአብሔር ዘንድ የተገለጠ እዛች ጋር እኔ አልገባም። እና ምንድን ነው ኢየሱስ ሲነገር እኔ ወጣት እዚህ ነኝ። አይ ተው እዛች ጋር አልገባም እኮ ሰው ነኝ አለ መጽሐፉ። ተው ምንድን ነው ተምቶ ሰው ነኝ አለ እኮ በቃ ሰው ነኝ አለ ኢየሱስ። ምን አልከኝ? ኢየሱስ ሰው ነኝ አለ በቃ። ከዚህ በላይ ምን ነው? በእግዚአብሔር እኔ አልቀልድም። ውጣልኝ ቶሎ ጥፋ። አልፈልግም አልወጣም። በግድ ነው ራሱ ካልተለቀ አላህ እግዚአብሔር ውጣ። ለማ ስንት አምላክ ነው የምታመልከው? ቁም ነገር እስኪ ስንት አምላክ ነው የምታመልከው? እንትኑ ላይ ላድርግ። ስማ ስንት አምላክ ነው የምታመልከው? ስንት አምላክ ነው? ቢዝነስ ኢየሱስ አምላክ ነው ይላል እዚህ ጋር ከታች። አምላክ አይደለም አጭሩስ ቦይካን ታውቀዋለህ? ብራዘር ቦይካን ታውቀዋለህ? I'm fighter. Can you fight me? I'm a fighter too. Yeah. Where? Where do you want to fight me? In a ring? Where do you come from? I'm from Ethiopia. I'm from Shagar. Yeah. You want to fight? Yeah, I come from Nigeria. Nigeria. Yeah. Assalamu alaikum. Are you a Muslim? Walaikum assalam. I'm Orthodox. Oh. ኢየሱስ ጌታ አይደለም በል እስኪ አንዴ እጅን አንሳና ወደ ላይ። What did you say? እባክህ አማርኛ አውራ ታውቃለህ። ዝም በል አማርኛን አውራ እባክህ። ትፎግራለህ እንዴ? የቅያስ ገባ ብሎ ሰፈር ልጅ አንቺ ዝርያ ነሽ ኡራኤልን። አንቺ ምችት ይበልሽ ያራዳልች ከተከስሽኝ እኮ ከተከስሽኝ ዋ አዘጋሽ ሸብ ታደርጊኛለሽ እንዴ? ስማ የቅያስ ያውም ገባ ብሎ ነው እኮ ሰፈር ምናምን ሳይሆን
ቅያስ ገባ ብሎ ሰፈር ልጅ ስታይል አባቱ እንዳውም እናንተ ሰፈር አንተ እሱ እንኳን አለ ስማ አንተ የህንፃ መሳሪያ ሰፈር ልጅ ብራዘር አንተ የጌሾ አበጣሪ ሰፈር ልጅ እናንተ ሰፈር አይደል የሚበጠረው? ስማ ባባ ምን እሺ ነው ከስር ምንድን ነው? እኔ የምልህ ማን ጌሾ ይበጠራል? ባባ ወይ ጌሾ ይበጠራል? እስማ ማረቁ ቲሸርቱን አሰብስቢው አልሰብስበው ቲሸርቱን ተሰበሰብኩትማ ብራዘር ደንግጠህ ትጠፋለህ ታውቃለህ። ግን አሁን ስማ ኢየሱስ አምላክ ነው ወይስ አይደለም? ከአንተ ጥላሞት አይወፍርም እንዴ? ስማ ከአንተ ጥላሞት ይወፍራል። ጥላሞትና ጥሎት ሞት አትለይም እንዴ ብራዘር? ስማ አሁን ጥላ ነው የሚባለው፣ ጥላሞት ነው የሚባለው። ጥላ አሞት ነው አልመጣም። ጥላ አሞት ነው አይመጣም። ጥላ አሞት ነው ሪከርድ አድርጎ ለፖሊስ ሊሰጥ ነው እያለኝ ነው። አሁን ቁም ነገር ለምን አትመልስም? ቆይ እንደውም አንተን ማሳየኝ ነው። እሺ ምን አልሽኝ? ቋረ ላሳይ። ምን ላድርግ? ፈታ ብለህ ነው የምትሄደው። እኔ ጋር መተህማ እንደዚህ ዝም ብለህ አትሄድም። ፈታ ብለህ ይሄንን ጥቅስ ታነባለህ። እስቲ አንብበው ይሄንን ጥቅስ። ኧረ እኔ አማርኛ አልችልም። ድሮም እኮ እንደማትችል ገብቶኝ ነበረ ቅድም ስታወራ ራሱ። መሰረተ ትምህርት አልጨረስኩም አባት። እውነትህን ነው እንዴ? መሰረት ራሱ የለም። ችግሩ እሱ ነው እኮ። እሺ ይሄ ምን ይላል? እስከ 12ኛ ብቻ ነው የተማርኩት። ይሄ ምን ይላል? አልጨረስኩም። ኧረ እኔ አላነብም። አንተ እንደዚህ አይነት ነገር አታስነብበኝ። ያው የፊደል ስህተት ነው። እዚህ እሺ ማኔ ምን ይላል? አንብበው። ታብታብ እያደረጋችሁ ታብታብ እኮ አነበብኩት፣ ግን የፊደል ስህተት ነው አይደለም። ይኸውልህ የተቀጠቀጠ አለ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ ይግባል። አየህ እኔ የምለው እንትን ምናምን ሱሪ ምናምን እየተከፈተ ነገሩ ሱሪ አልነበረም ያኔ ቀሚስ ምናምን ቼክ እንዲከፍተው ቼክ አድርገው ነው የሚያስገቡት መቀጥቀጡንና መቆረጥ አለመቆረጡን። እኔ እንጃ ብርዝና እኔ ስለ እንደዚህ አይነት ነገር እኮ እንትኑ የለኝም። ማቲም አይደው የለኝም። ኧረ ጠልና እሺ ዲቃላ ወደ እግዚአብሔር ጉባኤ ይግባ አለ። ዲቃላ ምንድን ነው ያጠፋው? ያውም እስከ 10 ትውልድ አለ። ትስማማለህ በዚህ? እኔን ብራዘር ለማለት ብርዝና ብለህ የብርዝ ስም ትሰጠኛለህ እንዴ? ጠልና ስሚ ብርዝና አንድ ነገር ልንገርሽ። ጠልና ስማ ኧረ ምን ሆነህ ነው ጉፍጥጥ የምትለው አንተ? በእናትህ እንደዚህ አይባልም። በቃ እምነት ነው። በቃ የራስህን እምነት ይዛ ትኖር። ምን እንደዚህ እንትን አስባለ? ፍትህ ነው። እሺ ለምሳሌ መጽሐፍ ነው የተጻፈው ነው። በቃ የራስህን መጽሐፍ አታነብም? የራሳችሁ ቁርአን ራሱ አንተ ላታውቅ ትችላለህ እኮ ገባህ? እሱ ሃይማኖት ለምን አንካሳ፣ አፍንጫ ደፍታታ፣ ትርፍ አካል ያለው፣ እግረ ሰባራ፣ እጀ ሰባራ፣ ጎባጣ፣ ድንክ፣ አይነ መጭማጫ፣ ከካም፣ ቋቁቻም፣ ጃንደረባ፣ ነውረኛ ሁሉ አይቅረባል። እነዚህ ሁሉ የማይገቡ ናቸው። ትስማማለህ በእነዚህ? አሁን አንተ አፍንጫ ደፍታታ ነው መጽሐፍ አንብቤ አላውቅም፣ ግን የሱ ሃይማኖት ውስጥ ለምን ትገባለህ አንተ? ሲጀምር ማለት ነው። እና ታዲያ እንዴት ነው ማለት እኔ አምላክ እኔን ከፈጠረኝ በኋላ እንዴ አንተ አፍንጫ ደፍታታ ነው ምናምን እንዳገባ እንዴት ነው የሚባለው? ብርዝና ምንድን አንድ ነገር ልንገርህ። አንተ ምንድን ነው? እምነትህ ምንድን ነው? እኔ እምነቴ የኢየሱስን አምላክ ነው ማለት ነው። ኦርቶዶክስ የኢየሱስ ክርስቶስን አምላክ ስማ፣ ልነግርህ ነው። ኦርቶዶክስ ነው ኦርቶዶክስ ነው ወይስ ፕሮቴስታንትን ሙስሊም ነህ? ምንድን ነህ? የኢየሱስን አምላክ ነው የማመልከው። ሙስሊም ነኝ። ጀምር እንደናንተ አይነት የተሸጠረ ወንድ እያለ ማለት ነው ገባህ? አንተ ከሸገር ልጅ ጋር እንትን አትልም። እሺ አንተ ተደምረ ነው አሁን የኢትዮጵያ ሕዝብ ስንት ሺህ ምናምን ሚሊዮን የሞላ ነው።
ስትል እሺ ነው እሺ ቤት ነው ኢትዮጵያ እሺ ቤት አደረከው። ለምንድን በቃ ማውራት የለብህም እንደዚህ ማውራት የለብህም። አንተ ምን አስጎረጎረ እንደዚህ ነው? እንዴት አንተ ለምን ታወራለህ? ነገር እኮ አላወራሁም። የሰው እምነት ለምን ትነካለህ ነው? በቃ መጽሐፍ ቅዱስ ላይ የተጻፈ ነዋ። የተጻፈው ለራሳቸው ነው። ዳጊ ነው እኮ የጠየቅኩህ እኮ አሁን ብራዘር፣ ምንድን ነው ይሄ ሁሉም ያንጫጫ ነገር ነው እንዴ? አንተ ነህ ጓገጭ ምናምን ለምን እኔ አሁን እንዴ ምን ሆነ ነው? ለምን በእናትህ ያው እኔ በእናትህ ቦቴ የሆነ ጋቢና ይዘህ አንተ በእናትህ ታወራለህ እንዴ? በኋላ ባለው በመፍትሄው እንዳልነቅልልህ አፍንጫ ሰውን በመልካችን እንደ ምሳሌያችን እንፍጠር አለ እግዚአብሔር። ስለዚህ እግዚአብሔርን ነው የምመስለው እንደዛ እያልክ ነው እና የእግዚአብሔርን ጋቢና ነው እየሰደብክ ያለው እንደዛ ነው። እነገሌና እንደ አንተ አይ እንደዛ እያልክ ነው። አንተ ነህ እኮ እያልክ ያለው ሰውን በመልካችን እንደ ምሳሌያችን እንፍጠር። በቃ እንደዛ ማለት የለብህም አንተ። እና ታዲያ ለምንድን ነው እሱ በመልኩ የፈጠረውን ነገር የምትሰድበው? እሱን እየሰደብክ ነው። ጋቢናውን ነው እያልክ ነው። እና ስለዚህ እኔን ስትሰድብ በመልኩ ስለሆነ የፈጠረው እንደ አንተ እምነት በመልኩ ስለሆነ የፈጠረኝ። ስለዚህ ምንድን ነው ያው አምላክን ነው የምትሰድበው ማለት ነው። እንደዛ ሳይሆን አንተ ነገረ ስራ ነው እንደዛ እንድሰድብ ያስገደደኝ ማለት ነው። ገባ? አይደረግም። ለምን ጋቢና ምናምን አሁን ደህና ጋቢና እንዳለው ደግሞ አይባልም። አንተ ጥሩ ስብዕና የለህም ሲጀምር ማለት ነው። ጥሩ ስብዕና የለህም። ገባህ? አንተ ደግሞ ማለት ነው ማንን ነው አንተ ነህ የምትለው? ማንን ነው? ኧረ በእናትህ እንደዚህ አይንን እንዳላውጣ ማንን ነው? እኔ አልገባኝም ብራዘር። እዚህ ጋር ሰው ይታያል። ምን ተበናተ ፈረፈው የመሰልኩት በእናትህ አንተ ልታወራ ነው? ያናገረ ነው። አይዞህ በስፔር ፓርት እንዳልሸጠ እዛው ሱቅ ነገር ሱቅ ውስጥ እንዳልሸጠ ስማ። እኔ ወላሂ እኔ ሰው ሰድቤ አላውቅም። መሳደብ አልወድም እና ስድብም ባህሪ አይደለም። ግን ኢየሱስ እናንተ ደንቆሮች እያለ ይሳደብ ነበር እና ደንቆሮ ስድብ ያነሳዋል። የሰው እምነት አትንካ እና ለምን ትሳደባለህ? የሰውን እምነት አትንካ። ለምን ትሰድበኛለህ እኮ? የሰውን እምነት አትንካ። እኔ ለምን ትሰድበኛለህ? ውጣ በእናትህ ወደዛ። መውጣት አልችልም። ከፍተው ነው የሰጡት። የከረፈው መውጣት አልችልም። ለስራችን እንዴ ጥራት ዋላ ጥራት ለስበካት ነይ ስበኪኝ በላት። እዚህ ጋር አለም ተው ቆይ አንዴ እኔ ልሂድላት እንዴ ነገሩ ተው። አይ እዚህ ከመጣች ትንታ ቆይ አንድ የሚሰበክ ሰው አግኝተናል። ጀማው ጥራት ወይኔ ወላሂ ይፈራል። ና የምናዝገው ሰው አግኝተናል። ያጀማ እሺ፣ ቁጭ አድርገን ነው የምንሰብከው። ጋብዘን ሰላም ብለናል። ናግባ በክብር ያው የሰው ቤት ነው የመጣ ነው። ያው ሁለታችንም የሰው ቤት ነው ያለ ነው። ግን ያው ከመጣ ችግር የለም። እሺ እንዴት ነህ? ሰላም ነው? እሺ አለን። ያው እየሰበካችሁ ነው። ወንጌል እየተሰበከ ነው እና እሺ ማን ነው? ኢየሱስ ሰላም ነው። ሰውዬው ከመጣ ደግሞ እንዳይደብረው
ምን አለ መሰለህ ኢየሱስን አመሰግናለሁ። ኢየሱስ ምንድን ነው ብላችሁ መሰለህ? ጌታ ማን አድርጎት? በነገራችን ላይ ጌታ ማንም አያደርግም። እሱ አምላክ ስለሆነ ማንም አድርጎት ሳይሆን ነው ከመጀመሪያ ሰማይና ምድር ሳይፈጠር ጥቅስ እናውጣ። ለዚህ በእውቀት የሚያወራ ሰው ደግሞ ሐዋርያት ሥራ ምዕራፍ 2 ቁጥር 36 ሐዋርያት ሥራ ምዕራፍ 2 ቁጥር 36 እንግዲህ ይህንን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስን እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅት ማን አደረገው ይላል። ጌታ ማን ያደረገው? እግዚአብሔር እንዳደረገው። ማንን አደረገው? ኢየሱስን። ስለዚህ የኢየሱስ ጌታ እሺ። በተመሳሳይ በእንትን አንድ ደግሞ እየጨረስን ብንሄድ ጥሩ የሚበቅጥ ማለት ነው። መጽሐፍ ቅዱስ ስናነብ አውድ አለ። በመጽሐፍ ቅዱስ ስናጠና እግዚአብሔርን ቃል ስናጠና አውድ አለ። አውድ ማለት አገባብ እና የቃሉ አሁን የዚህ የመልእክቱ ዙሪያ እዚህ ጋር እያለ ያለው ድጋሜ ጌታም ክርስቶስም አድርጎታል። በቃ በአጭሩ እግዚአብሔር ጌታም አድርጎታል፣ ክርስቶስም አድርጎታል። እንደማመጥ አንድ ያስጨርሰኝ እና ከዛ ለአንተም ደግሞ ጊዜ ይሰጣል። እዚህ ጋር እያለው ያለው ጴጥሮስ ሐዋርያት ከሰበኩ በኋላ የሆነ ነገር ነው። እዚህ ጋር ምን እያደረጉ ነው? ወንጌል እየሰበኩ። አይሁዶች ምንድን ናቸው? እግዚአብሔር የመረጣቸው ሕዝብ ናቸው። ስለዚህ ታውቃለህ አንተ አይደል? ከግብፅ ያወጣቸው ሕዝብ ናቸው። አይሁዶች ጋር መጥተህ ስለ እግዚአብሔር ብትነግራቸው፣ ስለ መላክ ስለ መንፈስ ቅዱስም ብትነግራቸው አይገርማቸውም። ለምን? ነቢያቶች በመንፈስ ቅዱስ እየመጡ ይናገሩ ነበር። ግን አይሁዶች የተቀበሉት አሉ ጌትነት፣ ያልተቀበሉት አይሁዶች ደግሞ አሉ። ኢየሱስ ክርስቶስ ጌታ እንደሆነ እዚህ ጋር እየተናገረ ቃሉ እያለ ያለው ጌታም ጭምር ነው እያለ ነው እንጂ ጌታ ነው አይደለም። ያንን ወንጌሉን እየሰበከ እያለው ጌታ ነው። ጌታ አይደለም አላልኩም። ጌታ ነው። ጌታ ያደረገው ግን አምላክ ነው ነው የሚለው መጽሐፍ። አንተ አውዱ እንደዚህ እያለ እንደዛ አይደለም። ጌታ እያለው አይደለም፣ ጌታ አደረገው ይላል መጽሐፍ እኮ። ያንን ሀሳብ ወይንን ወንጌል ሲያደርሱ ያንን የተናገሩበት አውዱ ምንድን ነው? እነሱ ጌታ እንደሆነ እንዲያውቁ እኮ ጌታ ያደረገው ገብቶኛል እኮ አንደርስታንድ አደረገው። ጌታ ክርስቶስ ያደረገው ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔርም የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባው ይላል። ቀቡ ነው ኢየሱስ ከተቀባ በኋላ ማዳን ጀምሮ ሹመት ነው የተሰጠው። ይህን ጌትነት ደግሞ ኢየሱስ ብቻ አይደለም የተሰጠው። ይህን ታውቃለህ። ለምሳሌ ብዙ መሲዎች አሉ። እሱ ብቻ ሳይሆን ለምሳሌ ዘፍጥረት 45 ላይ ያወጣል። ይቀጥላል። ዘፍጥረት 45 ቁጥር 9 ላይ ማለት ነው አወጣል። ምዕራፍ 45 ቁጥር 9 አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት ልጅ ዮሴፍ የሚለው ነገር ይሄ ነው። እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገ። በጣም ጥሩ። እግዚአብሔር ማንን ጌታ አደረገው? ዮሴፍ ነው። እዚህ ጋር እንጨርስ። እየዘጋን እዚህ ጋር ጌታ አደረገው ሲል ምን እያለ ነው? ጌታ እያደረገው እያለው ዮሴፍ ምን ነበር? ወንድሞቹ ራእይ አይቶ ህልም አይቶ ንጉሥ እንደሚሆን ተነግሮት ተመኝተው ለግብፅ ባሪያ አድርገው ንሾሙት። ያንን ሲያደርጉት እግዚአብሔር ግን ምንድን ነው ከእስር ቤት ወጥቶ ንጉሥ አደረገው። እዛ ጋር ያለው ስለ ምድር ንግስና ጌታ አደረገው ነው። ጌታ አደረገው፣ ንጉሥ አደረገው ነው። አውዱ እዚህ ጋር የተናገረ አምላክ አደረገው ሳይሆን የምድር ንጉሥ እያደረገው ነው እኮ። ገባኝ። አምላክ አሁን ለምሳሌ ጌታ ማለት ለነቢያት ሲሆን አምላክም ይሆናል። ለምሳሌ ዘጸአት 7:1 ላይ ሙሴን እግዚአብሔር ምን አለው? በፈርዖን ላይ ምን አድርጌያለሁ አለ? አምላክ አድርጌያለሁ። አውዱን ነው ምን መሰለህ? አሁን ይሄንን ገብቶኛል እኮ ዮሴፍን ጨርሱ። ዮሴፍ ግልጽ ነው እዚህ ጋር የሁሉም አንድ አይነት ንጉሱ አደረገው ነው። ትክክል ነው። የምድር ንጉስ ሹመት ነው። የግብፅ ንጉስ ሹመት ነው። ትክክል። በተመሳሳይ እግዚአብሔር የማን ነው? መጽሐፉ ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር ከ34 ጀምሮ ብታየው እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው አለ። ቴዎስ አለ። በግሪኩ ቴዎስ ብሎ ነው ያስቀመጠው። እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው መጽሐፍ ሊሻር አይቻልም እና እነዚያ የአምላክ ቃል የመጣላቸውን አምላክ ካላቸው እኔ የእግዚአብሔር ልጅ ነኝ ስላልኩ አብ የቀደሰውን ወደ ዓለምም የላከውን ትሳደባለህ ትላላችሁን አለ። ምክንያቱም ይህን ጥቅስ የተናገረው
መዝሙረ ዳዊት ምዕራፍ 82 ቁጥር ከ1 እስከ 6 ላይ እግዚአብሔር በአማልክት ማህበር ቆመ ይላል አይደል? አማልክት የተባሉ የእግዚአብሔር ቃል እውቀት በጣም ደስ ነው። እኔም ምን መሰለህ እውነቱን ግልጽ ልንገርህ። ቆይ ልጨርስ። ይሄ ልጨርስ። በዚሁ ላበረታታ ስለምፈልግ ማለት ከብዙ ሙስሊሞች ጋር እገናኛለሁ። ለሙስሊሞችም ለአባቶቻችሁም ክብር አለ። ግን ምንድነው አንዳንድ ጊዜ ብዙ ሰዎች አላህ አይወልድም አይወለድም የሆነ ነገር ስታወራችሁ አላህ አይወልድም አይወለድም ሌላ የሚያውቁት ነገር የለም። ግን እንደዚህ የራስን ማውቀት እንደዚህ በእውቀት ስትከራከር ደስ ይላል። እዚህ አመሰግናለሁ። እሺ። እና ነቢያቶች አማልክት ተብለዋል። ከዛ አማልክት ብቻ ሳይሆን ኢየሱስ ለዛ ነው ምን አለ? አንተ ራስን አምላክ ስለማድረግ ብለው ወቅሰውት ነበር፣ ሊወግሩት ማለት ነው። አምላክ ማድረግ ማለት ይታወቅ። ማርቆስ ወንጌል ምዕራፍ 14 ላይ ቁጥር 61 ላይ ኢየሱስን አንተ የክርስቶስ የብሩክ ልጅ ክርስቶስ ነህን ብሎ ጠየቀው፣ ሊቀ ካህኑ ማለት ነው። ኢየሱስም ምን አለው? አዎ እኔ ነኝ አለው። የዚያን ጊዜ ምን አለው? ወረድ ብሎ ስድቡን ሰማችሁ አለ። ከዚህ በኋላ ምን ያስፈልጋል? እግዚአብሔር ልጅ ነው ብለህ ታምናለህ? እንደ ማንኛውም ነቢያት የእግዚአብሔር ልጅ ነው ስለተባሉ የእግዚአብሔር ቃል የመጣላቸው ሁሉ የትኛው ነው የእግዚአብሔር ልጅ የተባለው? ነቢያቶች ሁሉ ከመጽሐፍ ቅዱስ ነቢያቶች ሁሉ እስቲ ንገር፣ የትኛው? መዝሙረ ዳዊት ምዕራፍ 80 ቁጥር 6 ምን ይላል? እናንተ ሁላችሁም የእግዚአብሔር ልጆች አማልክት ናችሁ አላቸው። ነቢያትን እንዳለ ማለት መዝሙረ ዳዊት አውጣው። መዝሙረ ዳዊት ግድ የለም። መጀመሪያ ከመዝሙረ ዳዊት በፊት ዮሐንስ ወንጌል ላይ አውጣው። ዮሐንስ ወንጌል ምዕራፍ 10 እሱ ሰው ኮት ያደረገው ከመዝሙረ ዳዊት የዮሐንስ ወንጌል ነው ኮት ያደረገው። መጀመሪያ ዮሐንስ ላይ ገባና 10 ላይ ኢየሱስ ያለውን አይተን ኢየሱስ ኮት ያደረገበትን ከመዝሙረ ዳዊት ላይ ያለ ማለት ነው። እርግጠኛ ነኝ ህዳግ ካለው ህዳጉ ላይ ራሱ ያስቀምጥልናል። አይ እሱ ማይሆን መጽሐፍ አይደል? ኦኬ ወላ ህዳጉ አይደለም ጋር ያለው አይደል? ዮሐንስ 10 ቁጥር ስንት ላይ ይላል? በቁጥር ከ24 መጀመር እንችል ነበር ግን ተው ይረዝማል፣ ሰዓትም ስለሌለ ቁጥር 35 ላይ ጀምሮ 35 ላይ ነው። አዎ ከ34 ላለው ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አሉ ተብሎ በሕጋችሁ የተጻፈ አይደለምን? መጽሐፉ ሊሻር አይችልም። እንደዚያ የእግዚአብሔርን ቃል ለመጡላችሁን የመጣላቸውን አማልክት ካላችሁ የእግዚአብሔር ልጅ ነኝ ስላልኩ እናንተ አቢላካውን ወደ ዓለም ስለዚህ አሁን ይሄ ኢየሱስ የእግዚአብሔር ቃል ይመጣል ምን አለ መሰለህ? መጀመሪያ ከ34 ከአንድ ነው የሚጀምረው ከ24 ነው። 24 ላይ ምን አሉት መሰለህ? አንዴ እኔ አውዱን ስናገር አዳምጠኛ ነበር። 24 ላይ ማለት ነው ምን ይላል? መጥተው ከበቡትና ኢየሱስን አንተ ክርስቶስ እንደሆንክ ንገረን፣ እስከ መቼ በጥርጣሬ ታቆየናለህ አሉት። አንተ አምላክ እንደሆንክ አሉ። ምክንያቱም ይጠብቁ ነበር መሲሁ። መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ በያህዌና በመሲሁ ላይ እንዲህ ሲሉ ተማከሯል። ስለዚህ የሚመጣ መሲህ እንዳለ ያውቁ ነበር። ያ መሲህ ያው እሱ ግልጽ ነው። ስለዚህ መሲሁ ነህ ወይስ አይደለህም ብለው ለምንድን ነው በጥርጣሬ የምታቆየን? እስቲ ንገረን፣ ገልጠ ንገረን አሉት። ከዛ ኢየሱስም እኔ በአባቴ ስም የማደርገው ይህ ስለኔ ይመሰክራል አላቸው። ስለ ምንነቱ መሲህነቱ፣ እናንተ ግን አታምኑም አላቸው። ምክንያቱም ከበጎቹ ስላሉ በጎቼ ግን ድምፄን ይሰማሉ አለ። ለምን? ስለሚያምኑ፣ ምንነቱን መሲህነቱን ስለሚያምኑ። ከዛ ወረደ እንዲያለ መጨረሻ እኔም የዘላለም ሕይወት ሰጣቸዋለሁ አለ። ምንድነው የዘላለም ሕይወት ከተባለ የእግዚአብሔር ንግግር ነው። የዘላለም ሕይወት እዛው ዮሐንስ ላይ ተናግሯል። ይሄ ርዕሳችን ስላልሆነ እንውረድ። ከዛ ወረደና ቁጥር 34 ላይ አንተ እንዳልከው በቃ በጣም ጭቅጭቅ ነበረ። ከዛ በኋላ ራስን በቃ ውገሩት ተባለ። እኔና በአንድ ነን ሲል ማለት ነው። እኔና በአንድ ነን ያለው በምን እንደሆነም እሱም ሌላ ራሱን የቻለው እንመጣበታለን። ከዛ ሊወግሩ ድንጋይ አነሱ። ከዛ ለምንድን ነው የምትወግሩኝ አላቸው። ስለ መልካም ስራ አንወግርህም፣ አንተም ሰው ስትሆን ራስን አምላክ ስለማድረግ አሉት እንጂ ኦኬ ራስን አምላክ ስለማድረግ የሚለውን በምንድን ነው የሚፈታው ኢየሱስ ብለን ስንል እዛው ላይ ራሱ ይመለሳል። መጽሐፍ ሊሻር አይቻልምና እነዚያ አምላክ ቃል የመጣላቸውን አምላክ ካላቸው የእግዚአብሔር ቃል የመጣላቸውን አምላክ ካላቸው አብ የላከውን አለ ወደ ዓለም አብ የቀደሰውን ወደ ዓለም የላከውን እንዴ እኔ እግዚአብሔር ልጅ ነኝ ስላልኩኝ እንዴት ተሳደባለህ ትላላችሁ አለ። ምክንያቱም መጽሐፍ ሊሻር አይቻልም ያለው ከየት ነው የወሰደው ነው ጥያቄ። መጽሐፍ ሊሻር አይቻልም በሕጋቸው ነው የተጻፈው። የቱ ጋር ነው አሁን ይሄዳል? እዛ መዝሙረ ዳዊት ላይ የተጻፈበት ቦታ ነው።
ስንት ላይ ላውጣ? 82 1 እና 6 ላይ 82 1 እና 6 ላይ ጥሩ ስነ ምግባር ነው ያለ በነገራችን ላይ ልስትህ ታብሌት አይ አለ ከአንድ ጀምሮ አንድ ላይ ያው እግዚአብሔርም በአማልክት ማህበር ቆመ ይላል። እግዚአብሔርም በአማልክት ጉባኤ መካከል ተሰየመ። አማልክት የተባሉት ነቢያት ናቸው። እሺ እዚህ ጋር አማልክት ችግር የለውም። አንተ አሁን እኔ አንተን አትበል። የመጽሐፍ ቅዱስ ማጥኛ መጽሐፍ አለ የፕሮቴስታንት እኔን ተወኝና እሱ ላይ ደግሞ ግድ የለም። እዚህ ጋር ከፈለግ እኔ አሁን ይህንን ያመጣሁልህ በዚህ ጋር መደበኛ ትርጉም አለ። እዚህ ጋር ደግሞ አዲሱ መደበኛ ትርጉም አለ። መጽሐፍ ቅዱስ 1954 አቋን ምንድን ነው የአዲሱ መደበኛ ትርጉም ላልኮድ አጣናንም ይመቻል። ለምንድን ነው ለምሳሌ አንድ የመጽሐፍ ክፍል ስለ ፍቅር ሆነ የሚናገረው ፍቅር እንድናረስ ከዛ እግዚአብሔርን ቃል ያስረዳል። እዚህ ጋር 32 እግዚአብሔር የአሳፍ መዝሙር ከሱ ቀጥሎ ሙስናና ዳኞች ሙስናና ዳኞች ነው። ሙስናና ዳኞች ችግር የለውም። ውረድና እግዚአብሔር በአማልክት ጉባኤ አንድ ልጨርስ። እግዚአብሔር በአማልክት ጉባኤ መካከል ተሰየመ፣ በአማልክት ላይ ይፈርዳል። እዚህ ጋር ያለው ስለ ዳኞች ወይም ፍርድን ስለሚያጣምሙ የእስራኤል ዳኞች ነው እዚህ ጋር እንጂ አምላክ ነው እያለ አይደለም። አነሰም በዛም አምላክ እዚህ ጋር እንደሚላቸው አሁን ነቢዮችን አምላክ እዚህ ጋር ነቢዮችን ነቢያትን አምላክ ናችሁ እያላቸው አይደለም። ስለ ዳኝነት ነው። ችግር የለም። ውረድ፣ ግድ የለም ውረድ። 6 ላይ እኔም እናንተ አማልክት ናችሁ ሁላችሁም የልጆች ናችሁ አልኩ። ማንን ያለው? እዚህ ጋር እያለ ያለው እኔ እናንተ አማልክት ናችሁ ሁላችሁም ልጆች ናችሁ አልኩ ያለው እኮ እግዚአብሔር እዚህ ጋር ያህዌ ነው ናችሁ እያለ አይደለም። እዚህ ጋር ትክክል ማንም ሲጀምር አምላክ ሰዎችን አማልክት ናቸው አምላክ ናቸው እንዴት ይላል? እንዴት የሰው ልጅ አምላክ ይላል? ችግር የለውም። ዘጸአት 7:1 ላይ ሙሴ አምላክ ተብሏል። ያ ያለበትን አሁን ገብቶኛል እኮ እዚህ ጋር ያለው ስለ ዳኞች ነው። ራሳቸውን እንደፈለጉ ፈራጅ ቆራጭ እንዳደረጉ እዚህ ጋር ራሳቸውን ፈራጅ ቆራጭ እንዳደረጉ የፈለገው ላይ መልካም ይፈርዳሉ፣ የፈለገውን ያጣመማሉ። ለገንዘብ እንደፈለጉ ስለሚሆኑ ስለ ምድር ዳኞች ራሳቸውን አምላክ አድርገው እንደሚያዩ ስለዛ ነው እየተናገረው። ስለ ዳኞች ነው እንጂ ነቢያትንም ሆነ እግዚአብሔር ልጅ ነው የተባለ ነብይ አምላክ ነው የተባለ። እሺ ግድ የለም። ከዛ ከሆነ ኢየሱስ ያለበትን አንተ ታመጣለህ። ምን ኢየሱስ ያለው ምንድን ነው ያለው? ምን ያለበትን ታመጣለህ? ኢየሱስ ከዛ ቅድም ያልኩ ዮሐንስ ወንጌል ምዕራፍ 10 ላይ መጽሐፍ ሊሻር አይቻልምና አይደለ? እነዚያ እግዚአብሔር ቃል የመጣላቸውን አምላክ አላቸው አለ። የት ነው ያላቸው? ስለመቀበል እኮ የት ነው ያላቸው? አሁን እነሱ ነቢይ አሁን አምላክ ሊባል አይችልም። ማንም እስራኤላዊ እንደውም ማለት ኢየሱስ ክርስቶስን ብላ የእግዚአብሔር ቃል የመጣላቸው ሊወክሩት የሚነሱት ማለት የእግዚአብሔር ልጅ ስላለ ራስን አምላክ ስላረክ እያሉ እስራኤል አምላክ የተባለ የለም እያልክ ነው። አሁን ላወጣብህ ነው። በቃ አምላክ የተባለ የለም ባይብል ላይ እኔ እሱ ስለዚህ አሁን የሙሴን እኮ አልከድም። ሙሴ ብቻ አይደለም መላእክት አምላክ ተብለዋል። አንድ አልተባለም። መላእክት ላሳየህ
ሙሴ ተብሏል። መላእክት አምላክ ሊባላል። እንዴት መላክ ማለት እኮ የአላህ አገልጋይ ወይም እግዚአብሔር አገልጋይ አምላክ ይለዋል። ኤሎሂም ማለት ነው ታውቃለህ? የግሪክ እግዚአብሔር በብዙ ስሞች በዕብራይስጥ ለምሳሌ አሁን ምን አለ? በረሺት ባራ ኤሎሂም ማለት ረሺት ባራ ኤሎሂም ማለት እግዚአብሔር በመጀመሪያም ኤሎሂምን በመጀመሪያ ሰማይና ምድርን ፈጠራል። አሁን ኤሎሂም ተብሎ ለአምላክ ገብቷል። እሺ ይሄን ያዘለ። ሁለተኛ ደግሞ ለምሳሌ ምን ብሎ እንዳስቀመጠ ላሳየ። የማን ለስተ እሺ የሳሙኤልን ለስተ ሳሙኤልን ላሳየ። መጽሐፈ ሳሙኤል ምዕራፍ አንደኛ ሳሙኤል ምዕራፍ 28 ላይ ይሄ አሁን አማልክት ብሎ ነው ያስቀመጠው። ልክ ለእግዚአብሔር በዋለው መልኩ ነው ያለለት። ከሰው ልጀምርልና ወደ መላእክት ይደላሉ። አንደኛ ሳሙኤል ምዕራፍ 28 ቁጥር 13 እና 14 13 ላንብበው። ንጉሥም አትፍሪ፣ ያየሽው ምንድን ነው አላት። ሴቲቱም ሳኦልን አማልክት ከምድር ሲወጡ አየኋቸው። አሁን ያዘኝ። አማልክት ከምድር ሲወጡ አየሁኝ አለችው። በብዜት ነው የነገረችው። ቀጠለ። እሱ ምን አለ? ሴቲቱም ሳኦልን አማልክት ከምድር ሲወጡ፣ እሱም መልኩ ምን አይነት ነው ያላት። መልካቸው አላላት። ከዛ እሷም ሽማግሌ ሰው ወጣለች። መጎናጸፊያቸውም አላለች መጎናጸፊያውም ተጎናጽፏል አለች። ከዛ ሳሙኤልም ማን እንደሆነ አወቀ። ሳኦልም ሳሙኤል እንደሆነ አወቀ። አጎንብሶም በፊቱ ወድቆ ሰገደለታል። ስለዚህ እዚህ ጋር አምላክ ለሚለው ቃል ምንድን ነው የገባው? አማልክት ለሚለው ኤሎሂም ተብሎ ነው። ወደ አውዱ እንምጣ። ነው በመጽሐፍ ቅዱስ አጠናን ውስጥ በጣም አውድ በጣም መሰረታዊ ነገር ስለሆነ ሳኦል የት ነው የሄደው? የትም ሄዳው ችግር እሺ፣ ይቀጥል። አንተ ነገር መናፍስት ጠሪ ጋር ነው፣ ጠንቋይ ጋር ነው። እዛ ጋር እሷ አሁን የተገለጠላት በመናፍስት በጥንቆላ አሰራር ነው። ስለዚህ እና የጥንቆላ በእሷ አንድ ጠንቋይ በጥንቆላ አሰራር በሴጣን አሰራር የተናገረችውን ነገር እሺ፣ ነገሩን ነው እኮ ባይብል እኔ እኮ ላመጣልህ እኮ ነው። እያንዳንዱ ላመጣልህ ችግር የለውም። ይሄ አሁን አማልክት ተብሏል ባይብል ላይ። እሺ እሺ ይሁን። እሺ የጥንቆላ ጠንቋይ ቤት ሄዶ እሺ፣ ችግር የለውም። ስለዚህ ይሄ ተቀባይነት ችግር የለውም። እሺ እሺ፣ ቆይ ላሳይህ። አሁን ደግሞ ላሳይህ። ቆይ እሺ፣ ቆይ ላውጣልህ። እሺ መዝሙረ ዳዊት እኔ ባይብል ላይ ቀጥ ብዬ ገብቼ ላውጣልህ። መዝሙረ ዳዊት ምዕራፍ 97 ይመስለኛል ቁጥር 7 ላይ አለ። ምዕራፍ 97 ቁጥር 7 ላይ ምን አለ መሰለህ? ለተቀረጸው ምስል የሚሰግዱ ሁሉ በጠላቶቻቸው የሚመኩ ይፈሯል። መላእክቱ ሁሉ ይስገዱልሃል። መላእክቱ ሁሉ እሺ። አሁን መላእክቱ ሁሉ ለሚለው ስትሮንግ ወርዱን እንውስጥ ምን እንደሚል ማለት ነው። እሺ ምን ይላል? መላእክቱ ለሚለው ምንድን ነው የገባው? እስቲ አንብብልኝ። ስትሮንግ አንብብል። ኤሎሂም ይኸው ወጣች። መላእክቱ ለሚለው ኤሎሂም ብሎ ነው ያስቀመጠው። እኔ ነኝ እንዴ ታዲያ? እሺ አንተ ላይ ላሳየህ። ቃሉን ቃል በቃል ማየት ይችላል። አንተ ላይ ላሳይህ። በምን ላሳይህ? ባይብል ላይ ላሳይህ። እዚህ ላይ እሺ ምን ላይ ነው? መዝሙረ ምዕራፍ 97 የኔን ካላመንከው ማለት ነው። ለተቀረጸ ምስል መጨረሻ ላይ ቃሉ ላይ እንስማማና አውዱ ላይ እንሄዳለን። ችግር የለም። ከዛ ግሪኩ ላይም እንሄዳለን። አንገሌው ብሎ የሚያስቀምጠው
ለተቀረጸ ምስል የሚሰግዱ በጣዖታትም የሚመኩ ሁሉ ይፈሩ። እናንተ አማልክት ሁሉ ለእርሱ ስገዱ። እሺ ስትሮንግ ወርዱን ግባና አሳይን። እንደ ዘጋ ስትሮንግ ማስተካከያ አንተ ጋር ስትሮንግ የለውም። ስንት ነው? አዎ ስትሮንግ የለውም። እሺ ባንዴታ ሰባት ለተማ አለ ስትሮንግ እሺ ያው ስትሮንግ እዚህ ጋር ተነካና እሺ ተነካለ የዚህ አማልክት ለሚለው የገባው ጋድስ ምን አለ? እሺ ባንዴ እሺ ከዛ ይታያል ኦል ዩ ጋድስ አለ። ጋድስ ለሚለው የገባው ምንድን ነው? ኤሎሂም ለሚለው ደግሞ አይ አይደለም። ከዚህ በበለጠ በአውዱ ተቀምጦልናል። በአውዱ ጋር እየተናገረ ያለው ጭራሽ ስለዚህ ማናቸው ነው? ጭራሽ መላእክት ምን ተብለዋል? እዚህ ላይ በጭሩ ነው። ስለዛ ሀሳቡ ስለዛ አይደለም። አውዱን ከላይ የማይጀምር እያሳየው እኮ ነው ብራዘር። አይ ስለዛ ጭራሽ አይደለም። ጭራሽ እያሳየው ስለ መላእክት እየተናገረ ይሄ ምንድን ነው? ይኸው የ1954 እናንተ መጽሐፍ ነው። ስለዛ እየተናገረ አለ። ምን ይላል? መላእክት ሁሉ አይደል? ስለዛ እየተናገረ ስለ መላእክት እያለ መላእክት ሁሉ አይደል? እሺ ሌላ ደግሞ ልስጥ እዚሁ ላይ ዕብራውያን ይሄንን መጽሐፍ ወስዶ ዕብራውያን ምዕራፍ ላሳየህ ዕብራውያን ምዕራፍ 1 ቁጥር 8 ይሄ ራሱ ማለት ነው። ምን ይላል? ምንድን ነው እያለ አይ አይደለም። አይ አንዴ ስማ። አንዳንዴ እኔ ነው እሺ ልስማሽ። አውዱ ምን እያለ ያለው? አሁን ስለ አውዱ አይደለም ያለ ነው። አውዱ ላይ ነው ያለ ነው። ቃሉ ላይ ነው ያለ። ቃሉ ማለት አውዱ ማለት ነው ማለት አውዱ እኮ ቃሉን እንድትረዳ የሚያደርግ መጀመሪያ ቃሉ ላይ እነሱ ቃሉን እንድትረዳ የሚያደርግ ልመልስልህና አለመቀበል መብት ነው። እኔ ሀሳቤን እየጫንኩብህ አይደለም፣ ያንተንም አልቀበለው ነገር ስላለ ማለት ነው። እዚህ ጋር እያለ ያለው ምንድን ነው? ለተቀረጸ ምስል የሚሰግዱ በጣዖታትም የሚያመልኩ ሁሉ ይፈሩ። እናንተ አማልክት ሁሉ ለእርሱ ስገዱ። ለማን? ለእግዚአብሔር ስገዱ። አማልክት እያለ ያለው ስለ ጣዖታት ነው። ለሌሎች ስለ አማልክት እያለ ያለው ስለ መልአክ እያለ ሳይሆን አማልክት ማን ነው ያለው? በትትና ይሄው ታዲያ ለምንድን ነው መላእክቱ ያለው? ይሄው እሺ፣ ለምንድን ነው ለመላእክቱ ያስቀምጠው? እኔ ነኝ ያስቀመጥኩት እንደዚህ ብዬ ስምህን ግን አልነገርከኝም። እሺ፣ መላእክቱን ለምን አለ? ያው ለተቀረጹ ምስል የሚሰግዱ ሁሉ በጣዖታትን የሚመኩ ሁሉ ይፈሩ። መላእክቱ ሁሉ ስገዱለት። አውዱ እያለ ያለው ስለ አማልክት ነው እየተናገረ ያለው። መላእክቱ ነው እያለ ስለማ እዚህ ጋር የተቀመጠው ስለ ከላይ ጀምሮ አውዱን ስታየው ስለዛ መልአክ አይደለም። እኔ ነጭንባ አይደለም አለመቀበል ችግር የለም። እኔ መረዳቴ ችግር የለም። መዝሙረ ዳዊት ምዕራፍ 104 አሁን ደግሞ ሌላ ገዝተህ አሁንም አውጣው አንተ ላይ ግን ወደ እንትን ግድ የለም። አንድ ጊዜ ቅርጽ ወዳለ የመጨረሻ ይሄንን እናድርገውና እሺ፣ እቺ የመጨረሻ ናቸው። ወደ ዋናው ፖይንት እዚህ ወደ ዋናው ፖይንት ተመለስ። አንተ ላይ አውጣው እስቲ መዝሙረ ዳዊት ምዕራፍ 110 ይህ ጥቅስ እንግዲህ ማለት ነው ለማን እንደሆነ አንተ ራስህ ታውቀዋለህ፣ አይተኸው ማለት ነው። በእርግጠኝነት ታውቀዋለህ። ይኸው አሁን ይኸውልህ ምን መሰለህ እዚህ ጋር አሁን የአዲስ ኪዳን የአዲሱ መደበኛ ትርጉምና የቀድሞ የመደበኛው ትርጉም ልዩነት ሳይሆን ቃላት አሁን በዛ ዘመን አሁን የነበሩት አማርኛ እና በዚህ ዘመን ያለ አማርኛ ይለያያል ትርጉሙ ማለት ነው። አጠቃቀማቸው ያንን አዲስ መደበኛ ትርጉም መጽሐፍ ቅዱሱን ለውጦት ሳይሆን በአሁን ትውልድ ላለ ቃላቱን በትክክል እንዲረዳው የተነገረ ቃል ነው እንጂ ልዩነት ተገላቢጦች ኖሩት አይደለም። ግን አውዱ ግን የሚያሳምነን አውዱ ግን ስለ መላእክት ሳይሆን ስለ አማልክት ምን ላይ ያልከኝ? እኔ አንተ ላይ መጫን አልችልም እንዳልከው ግዴታ ማሳየት ነው የሚጠበቅብኝ። አሳይቻለሁ። መላእክት ነው እኔም የተረዳሁትን ነው። እኔ እኮ መጽሐፍ ተሳስቷል እያልክ ነው አይደለም? ሊትራሊ መላእክቱ ስህተት ነው። ስለዛ አይደለም አውዱ እያለ ያለው እንደዛ ነው። ስህተት ነው መላእክት የሚለው እንደዛ እያለ አይደለም። አውዱ ስለ መላእክት ሳይሆን መላእክቱ የሚለውስ ቃሉ ስለ አማልክት እየተናገረ መላእክቱ የሚለው መላእክት አማልክት ናቸው። ይኸውልህ በዚህኛው እኮ ነገርኩህ። ይሄ እሺ፣ ይኸውልህ እኔ አሁን ማለት እኔ ይኸውልህ አንድ ነገር ልንገርህ፣ በትህትና ልንገርህ። እኔ አሁን እዚህ ጋር ትቼ መጽሐፍ ቅዱስ
ስለ መጽሐፍ ቅዱስ ሳወራክ ሙሉ ለሙሉ መጽሐፍ ቅዱስ እውቀት ብቁ ነኝ ሆኜ አውቄያለሁ። ከመጽሐፍ ቅዱስ እውነቱን ልንገርህ ያልተረዳሁት ይኖራል፣ የማላውቀው ብዙ ነገር ይኖራል። ሁሉም ነገር አውቄ አይደለም ግን የበራልኝ እውነት አለ። መጽሐፍ ቅዱስ የተረዳሁታል ያንን ላስረዳ ነው የወጣሁት እንጂ አዋቂ ሆኜ ፍጹም ደግሞ እግዚአብሔር ቃል ማንም ይል አዋቂ ፍጹም ችግር የለም። መዝሙረ ዳዊት ምዕራፍ 110 ቁጥር 4 ላይ መጀመሪያ ይሄ ጥቅስ ከየት እንደመጣ እንትን ያሳያል። ኮከብ ምናምን አለ። እስቲ ዕብራውያን ላይ አንድ ጊዜ እንሂድና መጀመሪያ አዲስ ኪዳን ዕብራውያን ላይ ደግሞ አንድ ያው ዕብራውያን ምዕራፍ 1 ቁጥር 7 ላይ ስለ መላእክት ሲናገር መላእክትን ሲያምር ንፋሳት አገልጋዮቹ የእሳት ነበልባል ያደርጋል ይላል። በጣም ጥሩ። ይሄንን ጥቅስ ይዘህ ይሄንን ራሱን ጥቅስ ይዘህ መዝሙረ ዳዊት ምዕራፍ 104 ያው ራሱ ቺን ኮከብ ስትነካ ራሱ የሚወስድ እዚህ መዝሙረ ዳዊት ምዕራፍ 104 እዚህ ጋር እዛ ጋር ከመዝለላችን በፊት እዚህ ጋር የዕብራውያን መልእክት ከይቅርታ ጋር ጻፈው አይታወቅም። በመጀመሪያ ደረጃ እሱ እርግጠኛ የሆነ ግን እዚህ ጋር መላእክት ኢየሱስ ከመላእክት እኮ ስገዱለት ነው የሚለው። ችግር የለውም። ኢየሱስ ከመላእክት ስለሚበልጥ እሱ ምን መጣበት ፖይንት ነው። እሱ ግድ የለም። እሷም ነጥባችን አለ። መዝሙር 104 ላይ ራሱ መላእክቱን መንፈስ የሚያደርግ አገልጋዮች የእሳት ነበልባል ይላል። አሁን መላእክቱ ለሚለው የገባው ምንድን ነው? አሁን ሲሚያው ይኸው ኤንጀል ስላለ እሺ ማላክ ነው የሚለው በአንድ ጊዜ መላክ። እሺ እዚህ ላይ ማላክ ነው የሚለው አንድ ጊዜ እዛኛው ላይ ሄድ ግሪኩ ላይ ባይብል ሀብ አንድ ጊዜ ባይብል ሀብ እዚህ ጋር አድርግና ከይቅርታ ጋር አንድ ጊዜ አገልጋዮች ናቸው። የእግዚአብሔር ፍጡራን መላክ ማለት ፍጡር ነው አይደል? እንግዲህ የፈጠራቸው ወይ እግዚአብሔር የፈጠራቸው። እንግዲህ አንተ እንግዲህ ካላመንክ ለምሳሌ አሁን ቀጥታ ግሪኩ ላይ ሄድልና ቀጥታ ነው እሺ እንዲህ ወዲህ አለ ቀጥታ ባይብል ሀብ እውነቱን ለመናገር የግሪክ እውቀት የለኝም። አውቃለሁ ምናልባት ይቅርታ አውቃለሁ አልኩኝ። ባታውቅም ኖርማል ነው። ባታውቅም ወደፊት ታየዋለህ ኢንሻላህ እንትኑን ስታገኘው ማለት ነው። አክሰሱን ስታገኝ ታውቃለህ። ለምሳሌ ያው ሳልምስ ማለት መዝሙረ ዳዊት ነው። የቀድሞ ምዕራፍ 97 ላይ ግን በግሪኩም በለው በዕብራይስጥ በፈለግከው ብትመጣ በእንግሊዝኛውም ብትመጣ ነቢይ መላእክት አማልክት የተባሉበት ስፍራ አንተና እንግዲህ እንዲህ የምትለው አለ። እኔ እንግዲህ ከአንተ ማለት ሳይሆን ዲታ አይደለም ማየት ነው። ካላመንክ መተው ነው። ካመንክ ደግሞ መቀጠል ነው። እሺ አሁን ምን አለ መሰለህ ቅድም የሰጠው ማለት ነው ምን አለ ሌት ቢ ፑት ሼም ኦል አለ ሁ ሰርቭ አለ። እሺ ምናምን ካለ በኋላ ስለ አይደል ሳውራ ስለ አማልክት አወራና ወርሺፕ ሂም ኦል ጋድስ አለ። ጋድስ እዚህ ጋር ከትህትና ጋር ማለት ነው። የግሪክ እውቀት ካላቸው ክርስቲያኖች ለመሰለህ ተውኩት በቃ ዋናው ነጥባችን እሺ ዋናው ነጥብ ጋር ነው። እሺ እስቲ ጥያቄ ልጠይቅ። እንደዛ የአምላክ ቃል መሰረታዊ የሆነ ነገር ላይ እናውራ አይደለ? እሺ አሁን እንደዛ ስለ ኢየሱስ ላይ እናውራ። መነሻችን ኢየሱስ ስለሆነ ኢየሱስ መነሻችንማ ባይብል ነው የሚሆነው የነበረው። እሺ አንተ እንደዚህ መጽሐፍ ቅዱስ ነው እሱማ ግን አውራን መጽሐፍ ቅዱስ ላይ ግን ዋናው ፖይንታችን አንተ ክርስቶስ አምላክ ነው የምትልበት አንድ የምትተማመንበት ድረስ ሀሳቡ ነገር ነው ይለንገር ላውጣው ሰውን እያወጣ ነው። ፊልጵስዩስ ምዕራፍ 2 መሰለኝ ያወጣ ነው። አይ ከዛም በፊት እሱም ጥሩ
የእግዚአብሔር መልክ ሲኖር ከ8 ቀን በኋላም ደቀ መዛሙርቱ ደግሞ በውስጥ ነበሩ። ቶማስም ከእነሱ ጋር ነበር። ደጆች ተዘግተው ሳሉ ኢየሱስ ከመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። ከዚያም በኋላ ቶማስ ጣትን ወደዚህ አምጣና እጅህንም አምጣና በጎኔ አግባ፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬ አለው ይላል። ጌታዬ አምላኬ ብሎ መለሰ። ኢየሱስም ስላየኸኝ ሳያዩ የሚያምኑ ብፁዓን ናቸው አለው። በመጀመሪያ ደረጃ አውዱን እንመልከትና አውዱ መደነቅ ነው። የመጀመሪያው ምንድን ነው የተደነቀው? ያላመነ ነበረ። ኢየሱስ ክርስቶስ ተሰቅሎ ሞትን ድል አድርጎ መነሳቱን አላመነ። ሰው ያመንኩ እንግዲህ አላመንኩ አይን ያላመን ለምን አለ ለመጻፍ ነው ማለት ግን ያላመንክበትን ነገር መወያየት እሱ ላይ ስንመጣ ለዛ አሁን ትንሣኤውን ሳታመን በዚህ ነገር ይገኛል። እሱ ላይ ደግሞ ሌላ ነገር ስላለ መወያየት ይጠቅማል። እሺ ያመንክ እንጂ ያላመንክ እንዳትሆን። ስለዚህ ያመንክ በቃ በጣም ጥርጣሬ ላይ ስለነበረ እጅን አስገባል እንዲያምን ማለት ነው። ከዛ በኋላ ወዲያውኑ ደነገጠና ከሁለት ወይ ከሶስት አውድ ማየት እንችላለን። እኔ ግን ነጥቡን ላጠቃልልና ጀነራሊ ልንገርህ። አንደኛ ሻርፐስ ሩል የሚባል ነገር አለ። እሱን አላውቀውም ብለኛል። ይከብዳል። ሁለት ዴፊኒት አርቲክሎች አንድ ላይ ከመጡ ዴፊኒት አርቲክል ማለት ያው ስም ሆኖ ሁለቱ ስሞች ታይ ተምራል የተወሰነ ታቶ ይከብዳል። አይ ገብተህ ነበር? አይ ተማርኩ። እንዲሁ በእንትን ያገኘኸው በራስህ በማንበብ በምናምን ተማርክሽ ቀጥል እና ምን አለ አስተፋኝ ነው። ሻርፐስ ሩል ላይ ያው ግሪክ ግራመር እና ግሪክ ግራመር ላይ ሁለት ወርዶች ማለትም ሁለት ስሞች ሁለት ናውኖች በዴፊኒት አርቲክል ካይ በሚል ተለይተው ከመጡ የተለያዩ አካላትን ያመለክታሉ ይላል። ሻርፐስ ሩል በመጽሐፍ ቅዱስ አውደ ላይ ነው። በመጽሐፍ ቅዱስ አውደ ላይ ሲሆን ይሄንን ሻርፐስ ሩል ራሱ በተቃውሞ ያስቀመጠበት ሁኔታ አለ። አዎ ለተዋለው እኮ አንተ እውቀት እንዲሆነ ነው። አንደኛ ይሄ ነው። ሁለተኛ ደግሞ የመደነቅ ነው ጉዳይ። ስለተደነቀ ምን ይባላል መሰለ ይሄ ተዛማጅ ሙግት አምጥቼ ነው መሰለኝ። ተዛማጅ ሙግት ለምሳሌ ዘፍጥረት ምዕራፍ 19 ቁጥር 18 ላይ ምዕራፍ 18 ቁጥር 19 ላይ መሰለኝ አትሳሳት ከሁለቱ ተገላግጦሽ ይችላል። እዛ ላይ ሎጥ ጋር መጥተው ሁለቱ ሰዎች እናንተ ፕሮቴስታንቶች እንደማውቀው አንዱ አብርሃም ጋር የቀረው እግዚአብሔር ነው፣ ሁለቱ ደግሞ መላእክት ናቸው ብለው ነው የምታምኑት። ከኦርቶዶክሶች ግን ሶስቱም እግዚአብሔር ነው ብለው ነው የሚያምኑት እና እግዚአብሔር ሰዶናል እና ያሉት ማለት ነው። ሁለቱ የሰደዳቸው ያኛው ነው ብላችሁ ስለምታምኑ ማለት ነው። ሰው እነዚህ ሁለቱ የመጡትን ምን አላቸው ሎጥ? ኦ ማይ ሎርድ ሳለው ኦ እናንተ ጌቶቼ ያላቸው። ጌታዬ በዕብራይስጡ አዶናይ ያለ አዶናይ ማለት ለአንዱ አምላክ እንጂ የሚውል አይደለም። ያለው ግን ማንን ነው? እነሱን ያለው ሎርድ ሴድ ቱ ዘም ለነሱ አለ። አሁን ቱ ዘም ለነማ ለመላእክቱ አላቸው። ምንድን ነው ያላቸው? አዶናይ አላቸው። ማንን ያለው? እነሱ ግን አዶናይ ያለው እነሱን ሳይሆን አምላኩን በመገረም ነበር ያለው። ሰው እዚህ ጋር ኢየሱስን ምንድን ነው ያለው? በጣም ስለተገረመ ያመንክ እንጂ ያላመንክ እንዳትሆን በማለቱ ምክንያት እጁን ወደ ውስጥ ሰዶ ሲያስገባና ሲያየው በጣም ገረመውና ጌታዬ አምላኬ ብሎ አምላኩን መጥራቱን ወይ ደግሞ ጌታዬ ያለው ኢየሱስን አለዛ ደግሞ አምላክ ያለው ደግሞ አብን መሆኑን ይናገራል። እሺ አንድ ጥያቄ ልጠይቅህ። ልጨርስ አንዴ ካሳጥረውና ሶስት ሙግት ስለሆነ ሶስተኛው ደግሞና የመጨረሻው ምንድነው? ኢየሱስ ጌታ ነው ብትለኝም እስማማለሁ። ምክንያቱም ጌታ የተደረገ ስለሆነ። አምላክ ነው ብትለኝም እስማማለሁ። ለምንድን ነው? የእግዚአብሔር ቃል የመጣላቸው ሁሉ አምላክ ስለተባለ። ስለዚህ ኢየሱስ ጌታዬ አምላኬ ቢባልም ምንም ችግር የለውም። እሺ ጌታዬ አምላኬ ብሎ መለሰ። ኢየሱስም ስላየኸኝ አምናለሁ፣ ሳያዩ የሚያምኑ ብፁዓን ናቸው አለ። ለምን ነብይ ከሆነ ጌታዬ አምላኬ ስለው ለምን እኔ ነብይ ነኝ? አዎ በተመሳሳይ ሁኔታ ጌታዬ መባል እኮ አዲስ አይደለም። አምላኬ አምላኬ ሲባል እኔ ለምን አምላክ አይደለም ያለበት ቦታ አለ። ለምሳሌ እዚህ ጋር አምላክ ነው ስለሆነ እኮ አምላክ ስለሆነ ነው። የእግዚአብሔር ቃል የመጣላቸው እኮ አምላክ ናቸው። ምንም የሚገርም ነገር የለም። ጌታም ናቸው አምላክም ናቸው። ለምን ይቃወማል? ግን የባህሪ አምላክ አይደለም ነው። በዚህ ከሆነ እንትን እዚህ ላይ ምንም ለምሳሌ ግልጽ ነው። እዚህ ጋር ዮሐንስ 13 ላይ አሁን ላልከኝ አሁን
እንደዚህ ላስገድድህ አልችልም። ቅድም አሁን አንተ እዚህ ጋር ወስደህ ወደዛኛው ወሰድከው፣ ወደ መዝሙረ ዳዊቱ ወሰድከው። ግን አውዱን ከአንተ ካልከው ጋር እኔ እንዳልኩ አንተ ላይ መጫን አልችልም፣ አንተም እኔ ላይ መጫን አልችልም። እኔ ምንድነው የገባኝ እውነት አለ፣ እሱም መናገር። ስለዚህ አምላክ እንደሆነ አሳየኝ ላልከኝ ኢየሱስ ክርስቶስ ግልጽ ጌታ አምላክ ብለሽ ነቢይ ቢሆን ኖሮ እኔ ነቢይ ነኝ ማለት ይችላል። እንዲሁ ደግሞ ዮሐንስ 13 ላይ መምህርና ጌታ ትኛላችሁ እንዲሁ ነኝና መጣሁ። ትክክል ነው፣ አልተሳሳትም። ሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር እናንተ የሰቀላችሁትን ኢየሱስን ጌታ አደረገ አምላክ እንደሆነ የኔና ጌታ ግን ለዚህ ናል ካወራ በመደረግ ግን ይመጣል አምላክ ጌትነት የባህሪ ጌትነት ያንተ መረዳት ቃሉን የተረዳበት አውዱ ነው እንጂ እንደዛ እያለ ማንም ኢየሱስ አደረገው ያለው ሰማይና ምድርን የፈጠረ ነበር። አንድ ቃል አንብብህና እንዘጋዋለን ሰማይና እና ወደ አንተ እውነት እንመጣለን። እስኪ አንድ ቃል እኔ ልጋብዝና ያንተን ተሆን እኔን ጠይቀኝ ከፈለግ። አይ ቆይ አንድ በትቀርጸኝም ወንጌል ነው። እንደውም ወንጌሉን ለዓለም ሁሉ ታደርስልኛለህ። ሂዱ ወንጌልን ሁሉ ለዓለም ስበኩ ተብሏል። እሱ ጥቅስ ግን ጭማሪ መሆኑን ታውቃለች። ማርቆስ ወንጌል ምዕራፍ 16 ከቁጥር 8 ጀምሮ እስከ 20 ድረስ ያለው ሎንግ ኢንዲንግ በሚባል ተው ተስፋዬ ሮቤሌን ታውቃለህ? ተስፋዬ ሮቤሌን ታውቃለህ? አይ ማንም ይበላል ይቀበላል። ኮዴክስ አይነት ክስ የሚባል ታውቃለህ? እንትናችን እኮ አልተገናኘም። በዛ ይቅርታ ጋር ግን ሌቭሉ አልተገናኘም ብዬ ነው የማስበው። በእውቀት በጣም ከፍ ያልከናል። ከፍነቱ ሳይሆን እንደዛ ሳይሆን የተወሰነ ቢሆን ኮዴክስ አይነት ክስ ታውቃለህ? በነገራችን ላይ ሳይናት ክስ እውቀት ብቻውን ህይወት አይሆንም። ትክክል ነው። አይሆንም። እግዚአብሔር መረዳት ይፈልጋል። ከፈለገ አንተ ብዙ እውቀት ኖሮ ምን አላህ ከፈለገ እዛ መሬት ላይ የተጣለውን አንስቶ ከአንተ በላይ ያደርገዋል። በትክክል ኮዴክስ ሳይናቲከስ ማለት ጥንታዊ ቫቲካነስ እና ሳይናቲከስ ማለት ለማንኛውም እንድታየው ነው። እሺ ኮዴክስ ሳይናቲከስ እና ቫቲካነስ ማለት ጥንታዊ የሚባሉ ኮዴክሶች ናቸው። ከእነሱ ውጭ ክርስቶስ አንተ እንደምትለው ጌትነቱን አምላክነቱን ከእግዚአብሔር የተቀበለ ሳይሆን ከእግዚአብሔር በእግዚአብሔር በእግዚአብሔር መልክ ሲኖር ቀደም የጠቀስከው ቃል በእግዚአብሔር መልክ የሚኖር የነበረ ነው። ክብሩን እንደመቀማት አልቆጠረውም። እንደመቀማት ነው የሚለው እንደመቀማት ተባረክ። ጥሩ የእግዚአብሔር ቃል እውቀት አለ። ጥሩ ሻይ ምክንያቱ ስላለኝ ነው። መቀማትና መቀማት ሁለቱ በጣም ትልቅ ልዩነት ነው። አይ ሀሳቡ እንደዛ አይደል? መቀማት ካለ ራሱን ይቻላል። መቀማት ካለ ደግሞ የሚቀማው ነገር ነው። የሚቀማው እና የሚቀማው ነገር አለ። በዚህ ብዙ አንቀራለን ያለው እግዚአብሔር መልክ ሲኖር ሳለ ስንት ጊዜ እንደ መቀማት ያ ማለት ምንድን ነው? እሱም ሰው ሆኖ ስጋ ለብሶ ሲመጣ ያነሰ ዝቅ ያለ አልመሰለው። ለምን? ሰውን ለማዳን ስለሆነ ነው እያለ አምላክ ስጋ ለብሶ መጣ የሚል ነገር አለ። በመጀመሪያ እሱን ነው ማወቅ ያለብን። ምክንያቱም እሱ ላይ መምጣት ወንድ ልጅ የእግዚአብሔር መልክና ምሳሌ ነው። ቆሮንቶስ ላይ እንደዛ ምክንያቱም ጥቅስም ስላለኝ በመጀመሪያ እቅድ ነበረ። ይሄ እቅድም በእግዚአብሔር ዘንድ ነበረ። ይሄ እቅድም የአምላክ እቅድ ነበረ ብዬ እነሳለሁ። ከዛ በኋላ ይህም በመጀመሪያ በእግዚአብሔር ዘንድ ነበር አሉ። ሁሉ በእርሱ ሆነ። በማ ኢየሱስ በሚባለው ማለት ነው። በእርሱ ሆነ የተባለው እስራኤል ነው። ኦኬ ነው። ምክንያቱም እግዚአብሔር
ሐዋርያት ሥራ ላይ ሲናገር ለእስራኤል መድኃኒት ይሆን ዘንድ እግዚአብሔር አመጣው ተብሏል። ሆነ የተባለው ለእስራኤል ሁሉ ጋር ሆነ። ከሆነውም አንድ እኔና ባንድ ነን ያለበት ስፍራ ትክክል ነህ። በዓላማ ነው እናውጣው እንዴት እንደሆነ ከአባት ልጅ ችግር የለም። በቃ አሁን የራስን መረዳት ኖ መጽሐፉ ነው የሚለው። ወላሂ መጽሐፉ ነው የሚለው። ሲጀምር እግዚአብሔር ካልገለጠልህ በራስህ አትረዳው። እስቲ አንድ ጥያቄ በቃ ሰው ነው። እኔ ግን በእውቀት ግን ማውራት አንተ እዚህ ጋር እየመጣህልኝ ስለሆነ በእውቀት ስለሆነ እያወራኸኝ ያለው በእግዚአብሔር ቃልበት ከአንተ ጋር ማውራት አለ። ስለዚህ ወደ አንተ ወደ አንተ ወላሂ የመጨረሻ ልጠይቀና ይበቃኛል ወይ? አንተ የፈለግከውን ትጠይቀኛለሽ። ስንት አምላክ አለው በክርስትና? አንድ እግዚአብሔር ነው። አንዱ እግዚአብሔር አብ ወልድ መንፈስ ቅዱስ ነው ወይስ አብ ብቻ ነው? ራሱን በሶስት መንገድ ገብቷል። አንድ እግዚአብሔር አንዱ እግዚአብሔር ከማርያም ተወልዷል። እግዚአብሔር ወልድ ተወልዷል። ያልተወለደ አምላክ አለ? ያልተወለደ ማለት አምላክ የተወለደ አምላክ አለ? ያልተወለደስ አምላክ አለ? አምላክ ተወለደ ስል በስጋ ነው የተወለደው እንጂ በአምላክነቱ አይደለም። ስለዚህ አምላክ በስጋ ያልተወለደ አምላክ አለ? በስጋ ያልተወለደ አምላክ ማለት በስጋ የተወለደ አምላክ አለሽ? አዎ፣ እሱ ኢየሱስ ክርስቶስ። በስጋ ያልተወለደ አምላክ አለ? ለምሳሌ አባውን የክርስቶስ አባት አሁን በስጋ መጣ። ስለዚህ በስጋ የተወለደ አንድ አምላክ አለ፣ በስጋ ያልተወለደ ሌላ አምላክ አለ። ሁለት አምላክ ነው ያለው? ሁለት አምላክ ሳይሆን አንድ አምላክ። ስለዚህ ራሱን በሶስት አንዱ አምላክ በስጋ ተወልዷል ወይስ አልተወለደም? ወልድ እግዚአብሔር ወልድ ተወልዷል እንጂ አንደኛው አምላክ ግን አልተወለደም። እግዚአብሔር አብ አልተወለደም። ስለዚህ እግዚአብሔር አብ ካልተወለደ ሁለት እግዚአብሔሮች ናቸው ማለት ነው። ስለዚህ አንዱ እግዚአብሔር ተወልዷል። ስለዚህ አብ ወልድ መንፈስ ቅዱስ ተወልዷል። እግዚአብሔር አንድ ነው፣ ግን ራሱን በሶስት መንገድ ገልጧል እኮ። ስለዚህ አንደኛው ብቻውን አምላክ መባል ይችላል። እሺ፣ ሁሉም በአምላክነት በስልጣን በአገዛዝ በዓላማ እኩል ናቸው። በስራ ግን በሶስት መንገድ ተገልጧል። ስለዚህ ለአንተ ብሎ ሞትን የሞተልህ ማለት ነው። እግዚአብሔር ለአንተ ብሎ ሞት ያልሞተላለ በስጋ ስለፈቀዱ ነው ነገር በዓላማ በፍቃድ እግዚአብሔር ልጁን ሲልክ እኮ ለአንተ ብሎ ያልሞተ አምላክ አለ። መጽሐፍ ቅዱስ ምን ይላል? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለም እንዲሁ ወዷል። ስለዚህ አብ ምን አረገ? አብ ስለወደደኝ ነው ልጁን የሰጠው። አንድያ ልጁን የሰጠው ወልድ ደግሞ እኔን ለማዳን መጥቷል። እሺ አንተላ ያለ ደግሞ በእኔ ውስጥ ያን መዳን መስክሮልኛል። እሺ እግዚአብሔር እንግዲህ አንድ እግዚአብሔር ካለ አንዱ እግዚአብሔር ለአንተ ብሎ ሞቷል ወይስ አልሞተም? ምን መሰለህ፣ በዓላማ በእቅድ አንድ ናቸው። በእኔ መዳን ውስጥ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እኩል ባህሪ አላቸው እንጂ አንደኛው አምላክ አንዱ አይተናነስም። ያንን እግዚአብሔር ካልገለጠ ምንም በእውቀት ከኔ ጋር ያለውን ነገር አወራ። አንተ ልጠይቀህ ባለቤቱ ስለሌለ ብዬ እኮ ነው። እሺ ጋብዞሽ የት እንደሆነ አላውቅም። እነዚህ ወንድሞችን በጣም ጥሩ ሰሚ ነው። የሆነ ነገር አይ ምንም ቢልም ባይልም ሻይ ምናምን ነገር አለ። ችግር የለውም። እኔ ምንም አልፈልግም። እሺ እሺ፣ ጠይቅ የፈለግከውን ጥያቄ። አንተ ያለህበት መንገድ እውነተኛ ነው። እስኪ ደግሞ ቁርአን ይመርመር። መጽሐፍ ቅዱስ ተመርምሯል። ቁርአን ደግሞ ይመርመር። እሺ፣ ችግር የለውም። እውነት እርግጠኛ በደንብ በጣም እርግጠኛ። አንድ ሙስሊም ጀነት የሚገባው መልካም የሰራ ሁሉ አላህ ሱብሓነሁ ወተዓላ በቁርአን ነው በቁርአን መጥቼ ስለማወራው ማለት ነው። ችግር የለውም። ቁርአን ላይ አላህ መን አሚለ ሳሊሐን አለ ዘከሪን አው ኡንሳ
ከወንድም ይሁን ከሴት መልካምን የሰራ ፈሁወ ሙእሚን አማኝ ብቻ መሆን ነው የሚጠበቅበት። አማኝ ብቻ ሆኖ ከተገኘ ይቀጣል። አንድ ጭቅ በጣም አስቸጋሪ ሄሎ ወይ አልሐምዱሊላህ ቶሎ በል እኔ እንጃ እኔ አላውቅም። አንድ ብቻ አይደለም የተለያየ አይነት አንድ ብቻ አለ። እሱን ጠይቀው እሺ እኮ እሱን ጠይቀው። እኔ እኮ እንደዚህ አይነት ነገር አሁን ብዙም አላውቅም እኮ ዋላ ለተሰጥ ታውቂያለሽ። የተወሰነ ከሁሉም አይነት አድርገና እሺ ኦልራይት እና ሚን ዘከሪን አው ኡንሳ ከሴትም ይሁን ከወንድ መልካምን የሰራ አላህ ጀነትን ያስገባዋል ብሎ ተናግሯል። ራፍና ተጠለሰ አይ እኔ ወደ ተኩስ መጣለሁ አሳብ ይቻላል። ወደ ተኩስ አንድ ሰው ማመን ካመነ ጀነት ይገባል፣ ካላመነ ደግሞ ጀሃነም ያነ። ስለዚህ በአላህ ካመነ በአላህና በመጨረሻው ቀን ያመነ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ምን አሉ? በአላህና በመጨረሻው መን ካነ ዩእሚኑ ምንድን ነው ያሉት? መን ካነ አኺሩ ከላሚሂ ላኢላሃ ኢለላህ የመጨረሻ ንግግሩ ላኢላሃ ኢለላህ የሆነ ሰው አለ ደኸለል ጀና ጀነትን ገብቷል። ስለዚህ በዚህ ነብዩ የተናገሩት ቃል ከዚህ ጋር የሚጣረስ ነገር የለም። ነብዩ ራሳቸው ከዚህ ጋር የሚጣረስ ነገር አላውጣለህ። አይ አልተናገሩም። እኔ ላውጣለህ። አንተ የምትፈልገው ምን አንተ የምትፈልገውን ጥቅስ ላውጣለህ በአማርኛ። አይ እሺ እኔ ቁርአን በአማርኛም በአረብኛም የሆነውን ቁርአን አነባለሁ። እሱን ነው የማወጣልህ። ለኔ እሱን ነው የማወጣልህ። እሺ አንተ የምታወጣውን ጥቅስ ላውጣለህ። በአማርኛና በአረብኛ ያለውን ነው አውጣለህ። እስቲ መጀመሪያ ጥቅሱን ንገረኝ። አውጣለህ። በእርግጠኝነት ምዕራፍ 10 ላይ ነው የሚሆነው። አይ አሁን ነብዩ አሉት ካልከው ጋር ደግሞ የሚጣረስ ራሳቸው ነብዩ የተናገሩት ቃል እሱ ነው። ቁርአን ላይ ከሆነ ምዕራፍ 10 ነው። ሐዲስ ላይ ከሆነ ደግሞ አለ። እሺ ምዕራፍ ዩኑስ 46 ነው። ሱረቱል መን 46 ሱራ 46 ቁጥር 9 አህቃፍ። እሺ ምን አለ እስቲ ነው ላምበል። እሺ ነብዩ የተናገሩት ቃል እሺ ነብዩ ቁርአን ላይ ይናገሩን ያላህ ቃል። አዎ እሺ ያላህ እሺ ከመልእክተኞች ቢጤ የሌለኝ አይደለም፣ በእኔም በእናንተ ምን እንደሚሰራ አላውቅም። አዎ ትክክል ነው። የማያውቁት በዱንያ አይ አንቺን ልጠይቀና ትመልስልኛል። ይሄን ቃል አንተ አሁን ነብዩ በአላህ ያመነ በመጨረሻውም ቀን ያመነ ጀነት ይገባል ብለው አዎ እዚህ ጋር ታዲያ ነብዩ መልእክተኛው ለምንድን እኔ ላስረዳ ጥያቄንም ልንገር ስለማውቀው ላውራህና እኔ ጊዜ እሰጥሃለሁ ለመልሱ ነው የሚመስለው። ወይ ቶሎ በል አሎ ሄሎ ይሰማል እሺ አዎ እሺ ከመልእክተኞች ቢጤ የሌለኝ አይደለሁም፣ በእኔም በእናንተም እንደሚሰራ አላውቅም። አንተ ጀነት ቀጥታ ገባለሁ እያልክ ነው፣ ግን እሳቸውም መጨረሻቸውን እንደማያውቁ ነው እዚህ ጋር እየተናገረ። ይህ ደግሞ ምንድነው መሰለህ? ስለዚህ እንዴት ከየት አመጣው? ከአንተ ጋር ይታረሳል። እሺ ነብዩ ሰለላሁ ዐለይሂ ወሰለም በዱንያዊ ጉዳይ አዎ ምን እንደሚሰራባቸው አያውቁም። ዱንያዊ ጉዳይ ነው ጉዳዩ፣ ዓለማዊ ጉዳይ ነው እንጂ አኺራዊ ጉዳይ ነው። አኺራዊ ጉዳይ ግን አላህ ምን አላቸው? ሱረቱል ፈትህ ላይ ኢና ፈተሕና ለከ ፈትሐን ምንድን ነው ያለው? ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸረ አላቸው። አንተ መጀመሪያን የሰሩት ነገር ወንጀል ምናምን የሚባል ነገር የለም። ነብዩ ሰለላሁ ዐለይሂ ወሰለም ግን መጀመሪያ ያለውን ወደ መጨረሻ ያለውን ሁሉም ነገር ምሬሃለሁ አላቸው። እንደውም ምን አላቸው? በሱረቱ ዱሃ ላይ አላህ ምን አለ? ወዱሃ ወለይሊ ኢዛ ሰጃ ማ ወደዐከ ረቡከ ወማ ቀላ ወለልአኺረቱ ኸይሩን ለከ ሚነል ኡላ ወለሰውፈ ዩዕጢከ ፈተርዳ። የምትወደውን ነገር እሰጥሃለሁ ነው አላህ ይሰጣል። እሱ ምንድነው? ጀነት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? እንደዛ ከሆነ ለምንድን ነው ቢጤ የለኝም ያሉት? ለምንድን ነው እኮ ቢጤ ማለት እኮ ስለ ሰውነት ነው ያወራን። ታላላ ስለ ሰውነት አይደል? በእናንተ በእኔም ምን እንደሚደረግ አላውቅም። ስለ ፍርድ ነው እየተናገረ ምን እንደሚደረግ አላውቅም። ሄሎ ላክ እሺ
ከተናገርከው ጋር ይጣረሳል። አይ ይጣረስም። እሱ እንኳን ያው ዱንያዊ ጉዳይ ነው በነገራችን ላይ ይሄ አኺራዊ ጉዳይ ሳይሆን። አይ ስለ ዱንያዊ አይደለም እዚህ ጋር ስለ ዱንያ ስለ ዓለም ሳይሆን እየተናገረ ያለ ስለ ዓለም እየተናገረ አይደለም። በእኔም በእናንተም እንደሚሰራ ናቀም ይላል። አንድ ሰከንድ ታገሰ። ስለ ዱንያማ በሱ እንደሆነ ማንኛውም ያውቀዋል። እንዴት ያውቀዋል? ነገ አንተ ምን እንደሚሆንበት ታውቃለህ? አይ ስለዛ አይደለም በሱ እጅ እንዳለ ባላህ እጅ እንደሆነ ባላህ እጅ ገብቶ ማንም ያውቃል። ይቀላል። ስለዚህ ለዛ ነው ስለ ዱንያ ግን ስለ ዱንያ አይደለም። ያ ነው ያለው ነገር ያ ነው ባጭሩ። ምን አለ መሰለህ ቁርአኑ ሲናገር ከመልእክተኞቹ ቢጤ የሌለኝ አይደለሁም። ቢጤ የሌለኝ ማለት ምንድን ነው? እንደ ማንኛውም መልእክተኛ ነኝ። እንደ መልእክተኞች እንደዛ ከሆነ በእኔም በእናንተም ምን እንደሚሰራ አላውቅም። እኔ ከመልእክተኞች ብጤ የሌለኝ አይደለሁም፣ እንደነሱ ነኝ። ቢጤያቸው ነኝ እንደነሱ ማለት ነው። በእኔም በእናንተ ምን እንደሚሰራ አላውቅም። ሀቂቃ ትክክል ነው። ታዲያ አንተ ኬት አምጥተታል? ልነግርህ እኮ እሱን ነው እኮ የምነግርህ። እሱ በግልጽ ተናግረዋል እኮ ነቢዩ ሰለላሁ ዐለይሂ ወሰለም ራሳቸው የጀነት ቁልፍ የመጀመሪያው ከፋች እንደሆኑ ሀዲስ ላይ ተናግረዋል። ራሳቸው በሀዲስ ላይ ማለት ቀጠለና ምን አለ? በእኔም በእናንተ ምን እንደሚሰራ አላውቅም። አዎ ዱንያ ላይ በሚሰራው ነገር አላውቅም አሉ። ወደ እኔ የሚወረደውን እንጂ ሌላ አልከተልም። ነገ ምን እንደሚደረግ ከአላህ ነው የሚያውቁት። በራሳቸው የሚያውቁት ነገር የለም። አላህ ነው የሚነግራቸው በዋህይ ማለት ነው። እኔም ግልጽ አስፈራሪ እንጂ ሌላ አይደለሁም። ሌላ ነገር ቢጠይቋቸው ምንድነው ከአንተ ጋር ይጣረሳል። አይጣረሳቸው እንኳን መጨረሻቸውን አላውቅም። መጨረሻቸውን አለማወቅ አይደለም። ኖ መጨረሻ አለማወቅ አይደለም። ነገ በእኔ ላይ ምን እንደሚከሰት የሚነግረኝ እንኳን ቁርአን ነው። ተግባባ? እኔ ከመልእክተኞች ቢጤ የሌለኝ አይደለሁም ራሴ ነኝ ብያለሁ። ስለዚህ ይሄ ነው መረዳት፣ ይሄ ነው ትክክለኛው መረዳት። ዜላ ለመፍጨት እኔ አሁን ሌላ ጥያቄ ካልኩ የመፈለግ ጉዳይ ነው እንጂ አሁን እኔ አንተን በአንዴ ማሳ እኔ እንደዛ አይደለም ጉዳዩ። ስለዚህ ሌላ ጥያቄ አለኝ። እሺ ጉዳይ እሺ ቁርአን አውጣለሁ። ሀሳብ ብትነግረኝ ምናልባት በጊዜ ቁጠባ ሀሳብ ትነግረኛለህ? ላውጣ ነው። አይ አውጣልህና በመጀመሪያ በእንትኑ ላይ እንድንወያይ ነበር። ቁርአን ያለ አካል ነው። አዎ ያለ አካል ነው። ምዕራፍ 69 አይ ጥያቄ አይደለ? አይ የኔን ጥያቄ ያለ አካል ነው ብለን ያለ አካል ነው የሚጣረስ ነገር ግን እኔ ጥያቄ ነው። እሺ የመልእክተኛው ቃል ነው ይላል። የሰው ቃል ነው ይላል። ትክክል ነው። እሺ ከዚህ የባሰን ደግሞ ይሄንን ቃል ነው። እሺ ምዕራፍ ስንት ቁጥር ስንት? ሱራ 21:5 እሺ ሱራ 21:5 እሺ እስቲ ምን ይላል? በል ቃሉ አድጋቱ አሕላም ላላ ብለህ ይሄንን ጥያቄ ስለፈጠረ ሁለተኛ እንዳትሳሳት ምንድን ነው አሉ ይላል። እሺ አሉ አየህ። ስለዚህ አሁን ኢየሱስ ጠንቋይ ያለበት ብለው ስላሉ ኢየሱስ ጠንቋይ ነው ማለት አይደለም። እዚህ ጋር አሉ በእውነት ቁርአን የህልሞች ቅዠት ነው ያለ። ቆይ ጨርስ አሉ የሚለውን ጨርስ አሉ። እዚህ ጋር እኮ ስለሌላ ነገር ገባኝ። እዚህ ጋር ቁርአን በእውነት ቁርአን የህልሞች ቅዠት ነው ብሎ ዘግቶታል። እዚህ ጋር እንደዛ ከሆነ ምን አለ መሰለህ አረበኛው ቆይ እንደዛ ከሆነ ቁል
በል አለ ነው ብሎ ዘግቶታል። ከስር የሚናገረው ሌላ አይደል? ሌላ ሳያለ በል አለ ማለትም እንደውም ማለት ነው ቃሉ ብለው አሉ አድጋሱ አሕላሚን የቅዠት ወሬ ነው ብለው አሉ። ተግባባን አሉ አሉ። እዚህ ጋር ግን ነው ብሎ ነው የሚለው። ይሄ ምን መሰለህ አረጓል እንትን ኮቴሽን አይታየህም? እዚህ ጋር ኮቴሽኑ ይታያል። ኮቴሽን ይታያል። ኮቴሽን ምንድን ነው የሚመስለው? ይሄ ኮቴሽን ምንድን ነው? እዚህ ጋር ኮቴሽን እኔ ያነበብኩትን ጨርሼ ላምነው ቃሉን ጨርሼ ላምነው። ኮቴሽን ምንድን ነው? በእውነት ቁርአን የህልሞች ቅዠት ነው። ይልቁንም ቀጠፈው እንዲሁ እርሱ ቅኔን ገጣሚ ነው። የቀደሞቹም እንደተላኩ መልእክተኛ ከሆነ በተአምር ይምጣ ብን ምን አሉ ስለ መልእክተኛ ነው አሉ። ከላይ ስለ ቁርአኑ ነው የሚያወራው። አረካው ሶስት ስንኝ ነው የተናገሩት። ከላይ ስለ ቁርአኑ ቅዠት ነው። ሶስት ነገር ነው የተናገሩት። ደግሞ ስለ መልእክተኛው አንድ ብቻ አይደለም የተናገሩት። ቆይተው በእውነት ፈትሸው ነው ያው ክርክር። ኧረ ወዴት ነው የምትፈትሸው? ይሄንን ኧረ ወዴት ነው የምትፈትሸው? በእውነት ቁርአን የህልሞች ቅዠት ነው አሉ። አንድ እሺ። ሁለተኛ ይልቁንም የቀጠፈው እንዲሁም እሱ ቅኔን ገጣሚ ነው አሉ። ሁለት ሶስተኛ የቀደመውን እንደተላኩ መልእክተኞች ከሆነ በተአምር ይምጣብን አሉ። ሶስት አሉ። እሺ ሌላ ጥያቄ ነው። ስለዚህ አሁን ሁለተኛ ተሳስተህ ሁለተኛ እንዳትሳሳት። ይሄ ግልጽ ነው። እንደዛ ከሆነ ይሄ የመጀመሪያው ዘግቶታል። እዚህ ጋር ስለ ታምራ ስለ መልእክተኛ አይደለም። እሺ ኮቴሽን የሚባል አላውጣው አለ። የሰው ቃል የሚለው ለምንድን ነው የሰው ቃል? እሱን ደግሞ ለምጣላ እሱን ልምጣ። የሰው ቃል አይደለም። እሺ ምዕራፍና ቁጥር ስታይ መጀመሪያ እኔ ላውጣለች ነበረ ግን ብታወጣልኝ ላውጣለች። ምዕራፍ 69 ከዚህኛውን ጀምር። እሺ ሱራ 39 ላይ 40 ላይ እንደዚህ ይላል። እርሱ ቁርአን የተከበረ የመልእክተኛ ቃል ነው። ትክክል ትክክል። የሰው ቃል ነው የሚልም አለ። የህልሞች ቅዠት ነው አምጣው ቁርአኑ እርስ በራሱ አምጣው። እሱን አሁን ማምጣት እኮ ነው። አሁን እንደዛ የምትለው ማምጣት ነው። ለምሳሌ ላሳየህ። የማን ቃል ነው? ይኸውልህ የኔ ከታገስከኝ እሱንም አመጣልሃለሁ የሚለው ይሄ ነው። እሺ አሁን ለሌላ ጊዜ አሁንም እንዳትሳሳት ምን ይላል መሰለህ? ቁርአኑ ምዕራፍ 69 ቁጥር ከ40 ነው የሚጀምረው። እሺ እና ይኸውልህ ምን እንደሚል በደንብ አዳምጠኝ። ወደ እኔ ሀሳብ ነው። እሱ አለ ቁርአን የተከበረው መልእክተኛ ቃል ነው አላቆምም። እሺ ቀጠለ። እርሱም የባለቅኔ ግጥም አይደለም፣ ጥቂትን ብቻ ታምናላችኋል። የባለቅኔ ሳይሆን መልእክተኛ ነው እየተናገረ ያለው። መልእክተኛ ነው። የባለቅኔ ንግግር ሳይሆን መልእክተኛ ነው። መልእክተኛ ምንድን ነው ይዞ የሚመጣው? ከማን ነው መልእክት ይዞ የሚመጣው? እንደዛ ቢያስቀምጥ እሱን ነው። አቤት ልክ ያለው እስክሪንሾት ልላክ። እሺ መልእክተኛ ከማን ነው መልእክት ይዞ የሚመጣው? ስለ ተቀብሎ እያለ አይደለም። ቀጥታ ቃል እኮ መልእክተኛ ምንድን ነው ስራው? የተላከ ማለት ነው። ከማን ነው የተላከው? ካላህ ወይ ከእግዚአብሔር ዘንድ። ስለዚህ ያው እሱ የተከበረው የመልእክተኛ ቃል ነው እንጂ የባለቅኔ ወይ የገጣሚ ቃል አይደለም። እዚህ ጋር እኮ አላህ የላከው የመልእክተኛው ቃል ነው አላለም የሚለው ቃል በቃል የመልእክተኛው ቃል ነው። አላህ የላከው የመልእክተኛው ቃል ነው። እሱ ነው ይጨርሰዋል። ግዴታ እንደዛ ማለት አለበት ከሆነ እንደዛ ነው። ስለዚህ እንደዛ አላህ የላከው ስላላለ መልእክተኛው የአላህ መልእክተኛ አይደለም። ትስማማለህ? በዚህ ባይብል ላይ እንዲህ አይነት ጥቅስ በመጣ እንዲህ አይነት ጥቅስ በመጣ ትስማማለህ? ምን አይነት ጥቅስ? ለምሳሌ የላከውን ኢየሱስ ክርስቶስ ያውቁ ዘንድ ያለው ማን ነው? ኢየሱስ ማን የላከው? አምላክ ነው። ለምን ተላከ? ያ አምላክ ጭምር ችግር የለውም። ማን የላከው? አባቱ ግን እሱ አባቱ አይደለም። አዛጋ አባቱ ስላለ አየህ የማይሆን ሙግት ሳይሆን እንቀጥል። እንደዛ አንተ እኮ የራስህን እናምጣ። ችግር እሱ ቁርአን የተከበረ የመልእክተኛ ቃል ነው። እሱ የባለቅኔዎች ግጥም አይደለም፣ የመልእክተኛ እንጂ። ጥቂትም ብቻ ታምናላችሁ። ቀጠለ። የጠንቋይም ቃል አይደለም፣ የመልእክተኛ እንጂ። አሁንም ጥቂትም ብቻ ታስተውላላችሁ። ከማን የተወረደው? እስቲ አንብብልኝ። ከማን ተወረደ ይላል? ከዓለማት ጌታ የተወረደ ነው። ከዓለማቱ ጌታ የተወረደ ነው። ይዘበራረቃል። አንዱ ከአንዱ ጋር ይጋጫል። ምን ለዛ ኧረ ተው፣ በአንድ ነጥብ እናውራሽ። በአንድ ነጥብ ስለዚህ እሺ ምን እናውራ? እሺ እናውራ። እሺ ፋላ ያመነ በመልእክተኛ ያመነ ጀነት ይገባል።
አንዳንድ ሙስሊሞች ደግሞ ከሚማሩትም አይ የኔ መልካም ስራ ተመዝኖ መልካሙ ካመዘነ ጀነት ሂሳብ የሚባል ነገር አለ። ሂሳብ የሚባል ነገር አለ። እንደዛ የሚባል ነገር አለ። ሂሳብ የሚባል ነገር አለ። ጀነት ይገባል ሲባል ሁሉም ሰው ጀነት ነው የሚገባው። ኢንሻአላህ ሙስሊሞች ጀነት ይገባል ሁላችን። ሐዲሱ ላይ ደግሞ ከ40ኛው ሐዲስ ላይ ቁጥር 4 ላይ የማን ሐዲስ? የእናንተ ሙስሊሞች ሐዲስ ምን የሚለው ሐዲስ? 40ኛው ሐዲስ እኔ በዛ ካልሆነ ግን እዛ ላይ ሀሳቡን ልንገርህና ከሆነ ሆነ ካልሆነ አልተቀበልከው እሷ ግን ምን ይላል? አላህ መንገድ ላይ ምስቶታ እንዲህ በመረጃ ሳትናገር ነው የሚታረገው ማለት በመረጃ አላስገድድም። መረጃ ነው። ግን 40ኛው ምን ሰሂህ ሙስሊም ነው? ሰሂህ ቡኻሪ ነው? ሰሂህ ነሳኢ ነው? ኢብኑ ማጃ ነው? የትኛው ላይ ነው? 40ኛው ሐዲስ ላይ እኔ ማቆይ 40ኛው ሐዲስ ቁጥር ስንት? በቃ 4 40ኛው አራተኛው እስቲ ያውጣልኝ። እኔ የለኝም ማለት ታዲያ እንደዛ አይደለም ማለት እንደዚህ እኔ የነገርኩህ ችግር የለም። ሀሳቡን ንገረኝ። የለም በዚህ አዲስ አይ ሀሳቡን ንገረኝና ሀሳቡን ባይሆን ወይ ኮንሴፕት አሁን እንደዚህ አይነት ነገር ሲሆን በመረጃ ካልሆነ እኔ ሀሳቡን ሰጣለሁ፣ አንተ ታደምጣለህ ማለት ነው። እንደዛ ነው። ምንድነው በእስልምና አይ በቃ ሀሳቤን ልጨርስ። ምን ይላል? መረጃ ባለው ነገር ላይ ብናወራ አይሻልም? እሺ ቶ መረጃ ባለው ላይ በእነዚህ ታምናለህ? መረጃው አውቁ በእነዚህ አሁን ባልኩ ያባል ሌላው ደግሞ ሊሞት በሻሃዳ አሁን ግልጽ ነው። ሁሉም ሙስሊም ጋር የምወያይበት ግልጽ ነው። አንድ ለሙስሊም ለምሳሌ አሁን ሊሞት ሲል ወደ አላህ ምንድን ነው እስቲ አስረዳኝ ማለት ነው። አላውቀውም ምንድን ነው ወደ አላህ አሁን ሊሞት ሲል ካለ ጀነት ይገባል። ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ብሎ ካለ ኻሊሰን ሚን ቀልቢሂ ማለት ነው። በልቡ ያመነ ጀነት ይገባል አይደል? ኢንሻአላህ ይገባል። እኔ እኮ ጥያቄ ምንድነው ይጣረሳል። ወዴት ነው የሚጣረሰው? አንዴ ጎኑ ስራው ተመዝኖ መልካም ስራ ካመዘነ ቆይ እኮ ልነግርህ እሱ ጀነት ካልሆነ ጀነት። እዚህ ጋር ደግሞ ሐዲሱም ላይ ደግሞ ልክ አላህ ሊምረውን የፈለገውን ሰው ልነግርህ እኮ አላህ ሊምረው የፈለገውን ሰው በዚህ ምድር ላይ የፈለገ መልካምን ቢሰራ ለምሳሌ መጥፎ ቢሰራ ልክ ሊሞት ሲል አንድ እርምጃ ሲቀረው አንድ እርምጃ ሲቀረው ትዘላታለህ። ወደ ጀነት ይገባል። ክርስቲያኖች እቺን ሐዲስ ስትናገሯት እኮ አስጨርሰኝና ወደ ጀነት ይገባል። ደግሞ ከእናቱ ብላ ደግሞ ሲወለድ ማህፀን ደግሞ ለጀሃነም ከፈጠረው ደግሞ ምንም መልካም ቢሰራ ለጀነት አንድ እርምጃ ሲቀረው ጀሃነም ይገባል። አሁን ይሄን ሐዲስ ሁለተኛ እንዳትጠቅሰው ኧረ በደንብ ጠቅሰው ሁለተኛ እንዳትጠቅሰው። ምን አለ መሰለህ እኔ አሁን በመረጃ ነው እኛ ሙስሊሞች የምናወራው በመረጃ ነው። ሰሂህ ሙስሊም 112 ቢ ላይ ምን ይላል መሰለህ? እንግሊዝኛ ታውቃለህ? አረብኛው ልቶ እንግሊዝኛም ጎበዝ አለ። እሺ ላንብብልህ። ታዲያ በምንድን ነው የምንግባባው? እሺ እኔ እየተረጎምኩ ላንብብልህ። ምን አለ ነብዩ ሰለላሁ ዐለይሂ ወሰለም? ለምን ጨርሰውና ጠቅሰኸዋል እኮ ኦልሬዲ ስለጠቀስከው ማለት አለብኝ። ያው እንግሊዝኛውንም አልኩት ይሄንንም አልኩት ያው ስለሆነ ኢነ ረጁል አለ አንድ ሰው አለ ለያዕመሉ ዐመለ አህሊ ጀና የጀነት ሰዎች የሚሰሩትን ስራ ይሰራል ፊማ የብዱ ሊናስ ለሰዎች ግልጽ በሚያደርገው አለ ወላኪን ከሰዎች ኋላ ሆኖ የጀሃነም ሰዎች የሚሰሩትን ስራ ይሰራል። ለሰዎች ግልጽ በሚያደርገው ግን ምን ይሰራል? መልካም ስራ የጀነት ሰው የሰማሁት አያት እየሰማኸው ነው። እየሰማኸው ነው። እስልምና ወጡ እኔ ምን አገባኝ ስለነሱ? ከነሱ ምን አገባኝ እኔ ስለነሱ? ይኸው ሐዲስ ይኸው። እሺ አሁን ሌላ ጥያቄ አለ? ይሄን ሁለተኛ ጥቅስ በእርግጠኝነት አይ ምንም አይደለም። ይኸው አሰጋጅ የነበሩ ብዙ መስጊድ ወደ ኢየሱስ ክርስቶስ መጥቶ በግልጽ አንተ ማለት ነው አንተ እሺ አንድ ጥያቄ ልጠይቅና እሺ አንተ አሁን እውነት ላይ ነው የቆምከው? እውነት ላይ ነው ያለው። ጀነት ኢንሻአላህ ጀነት ነው ቀጥታ የምትገባው? ሱረቱል ሙእሚኑን ኢንሻአላህ ጀነት ገባው። አሁን ኢንሻአላህ ምንም ኃጢአት የለብንም። እንዴት ኃጢአት ብሰራ ማህርታን ጠይቋለሁ። ማህርታን ጠይቋለሁ ከሞትክ በኋላ እሺ አዎ እኔ ኢንሻአላህ ለምን ማህርታን አሁን ጠይቋለሁ። በየሰላት ድንገት አሁን እያወራህ ልትሞት አትችልም? ትችላለህ። ያው ድንገት ነው ትችላለህ፣ ግን ሙስሊም በመሆኔ ብቻ ጀነት ገባለሁ ኢንሻአላህ። መቼ ይበል ሙስሊም በመሆኑ ብቻ ልንገርህ ሙስሊም በመሆኑ ብቻ እስኪ አሳይ ከቁርአን ሙስሊም በመሆኑ ብቻ ቁርአን ነው ለምሳሌ በእኔ ያውጣልኝ በአማርኛ ይሄው አማርኛ ሙስሊም አማኝ ታውቃለህ አይደል? አዎ
ምዕራፍ 23 ቁጥር 1 ላይ ቀድ አፍለሐል ሙእሚኑን ምእመናን ፍላጎታቸውን ሁሉ በእርግጥ አገኙ ዳኑ አለቀ። ስለዚህ በአጠቃላይ ኃጢአትን ብትሰራ እንደፈለክ ምትኖርም ጀነት ትገባለህ። እሱን ልነግርህ እያለ ነው። እሱን ልነግርህ እንኳን አዳምጥ። ለምሳሌ አንድ ሰው ሽርክን እስካልሰራ ድረስ ሽርክ ማለት በአላህ ላይ ማጋራት ማለት ታውቃለህ ሲሰርለ ከእሱ ጋር ሌላ ባላንጣ ነው ማድረግ ማለት ነው። ሰው ይህንን ካላደረገ ሰውየው ምን ይሆናል? ካደረገ ቀጥታ ጀሃነም ነው የሚገባው። ሙስሊም አይባልም ሲጀመር። ከዛ በኋላ ይህንን ነገር ካላደረገ ግን ዝሙት ከሰራ ሰውን ቢገል ምን ቢያደርግ የሰራውን ወንጀል በአጠቃላይ ይቀጣል። ጀሃነም ገብቶ ማለት ነው። ሚዛኑ ይመዘንና ማለት ነው። ከዛ በኋላ ሙስሊም በመሆኑ ብቻ ቅጣቱ ያልቃል። ፍትሃዊ ስለሆነ አላህ በማመኑ ያስወጣዋል ማለት ነው። በዚህ መንገድ ከሆነ አላህ ነው አላህ ፍትሃዊ አላህ ፍትሃዊ የሚሆነው ኃጢአተኛው ጀሃነም ሲከት ደግሞ ጻድቅ ነው የሚለውን ጀነት ከገባ ክርስትና እንደዛ ነው። እዚሁ ጋር ነው እንገልበጠው። ሚዛናዊ አይደለም። እንገልበጠው። እዚሁ እንገልበጠው። አንተ ድናል ዛሬ አይ ያንተ እኔ ጨረስኩ። አንተ ድናል አለ። አይ ያንተ መልስልኝ። ቆይ ጨረስኩኝ። እኔ ጨርሻለሁ። በቃ መልሻለሁ። ድኛለሁ። አንተ ድናል አለ። አይ እርግጠኛ እኮ አይደለም። ድኛለሁ ነው ኢንሻአላህ ድኛለሁ። ሙስሊም ሆኜ ከሞትኩ እርግጠኛ አይደለሁም ማለት ድኛለሁ። ወላሂ ድኛለሁ። ጀነት ትገባለህ። ሙስሊም ከሆንኩ ወላሂ ጀነት ገባለሁ። ሙስሊም ሆኜ ከሞትኩ ካል በአላህ ካላጋር ዝሙትን ብትሰራ ሰውን ብትገድል ትገባለህ። ለምን ተቀጥቼ እወጣለሁ። አሁን ያንተን መልስልኝ። አይ መልስልኝ። አንተ ይሄ ራሱ ከተል እውነተኛ አንዴ መልስ። አንደኛ ደግሞ አላህ እውነተኛ ፈራጅ አይደለም ማለት ቆይ አንዴ መልስልኝ። ድናል አላንተ እኔ ድኛለሁ። ከምንድን ነው ይላል? ኃጢአት እሺ ከኃጢአት እና ከኃጢአት ከሚመጣ ፍርድ። እሺ ዝሙት ብትሰራ ድናል ወይስ አላንተ? ኢየሱስ ክርስቶስ ሲሞትልኝ የሰራሁት ኃጢአት ነው። ኢየሱስን ካመንኩ በኋላ ደግሞ በጽድቅ የምኖርበትን ጸጋ ተሰጥቶኛል። ገብቶኛል። ጽድቅ ይዞ ለምሳሌ ቲክቶክ ላይ አማን ሻሎም የሚባል ሰውዬ በሚስቱ ላይ በብዙ ነገር እንደምታውቀው ባለፈው ስለ ግለሰብ ባናወራ ደስ ይላል እንዴ? አምኗላ እሱ አማኝ እኮ ነው። እኔ አሁን እሱን ተሆና ስለ እኔ ህይወት ልምጣ። እሺ እኔ ስለ እኔ ህይወት ልምጣ። ገብቶኛል። አሁን ስለ አንተ ህይወትም መጣ አልመጣ ይኸውልህ አንድ ነገር አለ። ስለ አንተ ህይወት መጣ አልመጣ የሰው ልጅ ተሳሳች ነው አይደለም ነው። አንተ ኃጢአት የሚባል ሶሪ። ስለዚህ ኃጢአትን ብትሰራ ድናል አለን። ቆይ አረ የኔ ጨርስልኝ። መጀመሪያ እሱ ልመልስልህ እኮ ነው ጥያቄ። ኢየሱስ ክርስቶስን አምኜ ለሰራሁት ኃጢአት ይቅርታ አግኝቻለሁ። ከዛ በኋላ የትኛው ስማኝና 2 ደቂቃ አላወራም፣ 1 ደቂቃ ነው። ከዛም ታወራለህ። የሰራሁት ኃጢአት አለ። ለዛ አምኜ ኢየሱስ ክርስቶስን በመቀበሌ ኃጢአት ይቅር ብሏል። ከዛ በኋላ ያለው ደግሞ በጽድቅ የምኖርበት ጸጋ መቼ ነው ይቅር ያለው? አንዴ አስጨርሰኝ። ከዛ በኋላ ግን ለምሰራው ኃጢአት ድንገት ተሳስቼ ብሰራ ኃጢአት ንስሐ እገባለሁ። ባትገባ ብሞት አሁን በሞት እግዚአብሔር እድል ይሰጣል፣ የንስሐ እድል። ስለዚህ ዝሙትን ብትሰራ ድናል ማለት ነው። ስለዚህ እግዚአብሔር ዝሙትን ያበረታታል። አረ ፍትሃዊ አምላክ አይደለም እግዚአብሔር ፍትሃዊ አምላክ አይደለም። እንዲህ ነው ያልኩህ። ስለዚህ ዝሙትን ትሳሳታለህ። ያንተ ካይምሮ በላይ እኔ እኮ በምድር ላይ አንድ ጥያቄ ልጠይቅህ። ቆይ አልጠይቀኝ። ሰው ተሳስተህ ልትገለጥ ትችላለህ። ዝሙት ልትሰራ ትችላለህ። ልትዋሽ ትችላለህ። ተሳስተህ አይታወቅም። ይህንን ንስሐ ሳትገባ ብትሞት ድናል። ስለዚህ እግዚአብሔር ያበረታታል እያልኩ አይደለም። ሀሳቤን አልተረዳኝም እንጂ ሰው ለምሳሌ በኢየሱስ አምኛለሁ ብሎ ማለት ነው እንደፈለገ ኃጢአት እየሰራ ማለት ነው ሳይመለስ ንስሐ ሳይገባ ቢሞት ወደ ዘላለም ሞት ነው የሚገባው። ቢያምንም በክርስቶስ ስቅለትም ቢያምንም ንስሐ አልገባማ እኮ ንስሐ ባይገባም በቃ ስቅለቱ ባዶ ነው። ስቅለቱ እስከ መጨረሻ ኢየሱስ ምን አለ? እስከ መጨረሻ የሚጸና እሱ ይድናል ማለት ነው። እስከ መጨረሻ የሚጸና ይድናል እንጂ በኢየሱስ ክርስቶስ ደም አይደለም። ካደ ኢየሱስን ካደ ኢየሱስን ነው ካደው ወይስ ዝሙት ነው የሰራው? አጋጣሚ ተሳስቶ ካደው በህይወት ካደው። ይሄ በህይወት ካደው የምንፍቅና አስተምሮ ነው። በፕሮቴስታንት አስተምሮ እንደዚህ እንዳትል ቁም ነገር ሁሉን አውቄያለሁ አትበል። ቁም ነገር እውነት በትህትና ልንገርህ፣ እኔ ወላሂ ነው የምልህ። አይ ሁሉን አውቄያለሁ። አንተ መምህሮችን ሂድና ጠይቅና፣ ወላሂ ነው የምልህ መምህሮችን ሂድና ጠይቅና በክርስቶስ ነገር ያለ ሆኖ ሁሉን አውቄያለሁ አትበል። ስለ አንተ አሁን እኔ ስለ እስልምና ሁሉን አውቄያለሁ ብዬ ከአንተ ጋር አላወራም። ስለ ክርስትና ሁሉን አውቄያለሁ መብት ነው። ግን እኔ እኮ ስለዚህ ግን ተባረክ
ሌላ ጊዜ ማውራት እንችላለን። እዚህ አሁን መጽሐፍ ቅዱስንም አንብብ ቁርአኑንም አንብብ። እውነት ሁለት አይደለም ወደ አንድ እውነት ትመጣለህ። ደግሞ ትመጣለህ በቅርብ ወደ ኢየሱስ አገለግላለሁ። ለማንኛውም አባቴን ስንት ሰው በአላህ ፍቃድ መልሻለሁ አታስብ። ኧረ እባክህ ለማንኛውም መልካም ወይ ሲባቡ እየመጣ ነው መርካቶ። እሺ ሌላ ቀን እንገናኛለን። በጣም ጥሩ ኮንቨርሴሽን ነበረ። አመሰግናለሁ። ያው ዛሬ ምናልባት እዚህ ያለው ሌላ ጊዜ ከሌለው የሰው ስለሆነ እዚህ ላልኖር እችላለሁ እና አይ እኔ እኮ ነው አሁን እኔ እናንተ ስልክ ግን ስጠኝ እንለዋወጥና ያዘው እንዴ እኔ አንተ ስለፈቀድክልኝ ነው እንጂ ለአንድ ሰከንድ እዚህ ጋር አልቆምም። የመወያየት የፍቃድ ጉዳይ ነው። አመሰግናለሁ። ወንጌል አጣሪኝ ስለኛ መጣሁት 09 ጌትነት እስማኤል ብለህ ያዘው። ተረጋጋ ሰውዬ። በል መስጂድ ላይቭ ላይ ነበር እኮ ወላሂ በዚህ መንገድ ተመልሶ ይመጣል። ኧረ መቼም አይመጣም። እዚህ ጋር ስራ አይደለ እንደ ማድረጋችሁ ጌትነት ቨርሰስ እስማኤል ወላሂ ኧረ እንዴ ዝም ብሎ ይሰብካሉ እንዴ በየመንገዱ እውቀት አለን ብለው። እሺ ግን መምጣት አይቀርም መሰለኝ ወደዚህ። ለምን ቀኝ እንጂ መብራት ግን የለም ይቦ አለ የለም አላህ ፍራ መብራት ጠፍቶ ነበር እኮ ካርድ አለች ካርድ አለች ጃም ቻርጅ ያህን እንትን ቻርጅስ ወይኔ ቻርጀርን እናንተ ሰዎች ምንድን ነው የምትሉት? ምንድን ነው የምትሉት? እናንተ ታካብዳላችሁ እንዴ? ወላሂ ነቢያቶች እኮ በዚህ ላይ እኮ የሞቱ ነቢያቶች አሉ እንዴ። እኔ በሞት እኮ ሸሂድ እኮ ነው። ፈሪ ናችሁ እንዴ? አውዙ ቢላህ ምን ሆናችሁ ነው? አካበዳችሁት ወላሂ። መጀመሪያ እኛን ቀልደኛ አርባኛ ምን ሆናችሁ ነው? አርባኛ አውዙ ቢላህ አይ እንግዲህ እጅ አይ ተመለሽ መምጣት አይቀርም። አጀልህ ዛሬ ነው ካለኝ ይቀርልኛል እንዴ? ምንድን ነው እንደዚህ የሚያንቦቀቡቃችሁ? እስማኤል ወንድሜ ምንድን ነው እንዲህ ቡቁ የምትሉት? ምን ሆናችሁ ነው? በኋላ إذا عزمت فتوكل على الله إن الله يحب المتوكلين እሺ እንደዛ ነው። ተመልሼ መምጣቴ የማይቀር ይመስለኛል። አይ ቲንክ አይ ተመልሼ እመጣለሁ። ግን ቢሆንም ባጌን ይዤ ብሄድ የተሻለ ነው። የታለ እንትን ቁልፉስ ይዘዋል። ኢየሱስን እኛም እንወደዋለን። እሺ አይዞህ ይወዳል
አንዴ በሩን ልዝጋ። ታዛዥና ፍጹም ተንከባካቢ እንደነበረች ይነገርላታል። ይህ ታዛዥነቷ ከቤት አልፎ ጎረቤቶቿን ባላት አቅም እንድትረዳና እንድትንከባከብ አድርጓታል። ጀማው እንዴት ናችሁ? አላችኋ? ኢንሻአላህ እና ለማንኛውም ባይሆን ኑና ግዙ። ሱቄን እስቲ ሞቅ ሞቅ አድርጉት እየገዛችሁ። ምንድን ነው እንደዚህ? መቼ ነው የምትገዙ ይመታችሁ?